ሰሙን አየው ወይ? በጣም ደስ ብሎኛል ለሰሙ። በኋላ አስተያየት እሰጣለሁ። ብዬ ነው ስለ ሰሙ ጌታን ነው የማመሰግነው። እና አንድ ጴንጤ ወዲያው አዲስ ጴንጤ ሲመጣ ምንድነው የሚያደርገው? አንድ ጴንጤ ጌታን ያመሰግናል። ሌላ ነገር የለንም። ሰረገላ ላይ አስቀምጠን አረቄ ቤት አንወስድም። አሜን ነው። ጃኗ አስለብሰን ጠላ ያለበት ሰፈር አይደለም የምንወስደው። አንድ ሰሙ ወንድማችን ጴንጤ ስለሆነ ደስ ብሎኛል። ምንድነው እንዳልክ ለሰሙ የምታደርገው? እጸልይለታለሁ። ኢየሱስ ያድናል። እኔ እንደማይስቁ ስላወቁ ነው። እኛ ቸርች አንድ በጣም የምወደው ፓስተር ባዚል የሚባል አለ። ወደ 40 ዓመት ያገለገለ አባት ነውና የሚገርም ቀልድ ነግሬያቸው አንዴ ይሄ ቸርች ነው አሉኝ ማለት ነው። በኢየሱስ ክርስቶስ ቆሌን ገፈፉ። ከዛ በኋላ ቸርች ውስጥ ቀልድ እኔ እሳቸው ይስቃሉ። ቤኮ ነው ቡና ይጠጣል ፓስተር እንደዚህ እንደምናምን ስል ይሄ ቸርች ነው እንዳልክ አሉ። ቆሌን ገፈፈ ሰውየው። ቀጣልኩ በቃ አሁን አደገኛ ጴንጤ ሆኛል። እሺ ጌታ ይባረክ። እንቀጥል። 24500 ሼር ነው ማየው። 24500 በጣም ነው የምወዳቸው። ፓስተር ባዚል በጣም ነው የምወዳቸው። የጎንደር አካባቢ ጴንጤ ናቸው። ጎንደር ውስጥ 10 ምናምን ዓመት ዋጋ ከፍለዋል እስር ቤት ውስጥ ለወንጌል ብሎ ማለት ነው። የሰሜን ጴንጤ ታውቃላችሁ። ጴንጤ አይሁን እንጂ የሆነ ቀን አይሰማህም። ቶሎ አይሆኑም። ጴንጤ ከሆኑ ውስጥ እስከ መጨረሻ ጴንጤ ናቸው። ያውም በመከራ መሃል ለ2 ለ3 ቀን አንተ አገልግሎት ሄደህ የጨነቀ አገር ላይ እነሱ ዘመናቸው ሙሉ እየተገረፉ ነው የሚኖሩ። 10 ምናምን ዓመት እስር ቤት ተወርውራል። ሰውየው የህይወት ታሪኩን ሲናገሩ በስመ አብ በጌታ ስም። እሺ ለማንኛውም ቆይ ፓስተር ባዚል ሌላ ጊዜ ደግሞ ስለ ሰው ያወሩ ነው ብሎ ጮምቤ ደግሞ እኛ ሻማ እናበራም ለፓስተር ባዚል በጣም ነው የምንወዳቸው። በህይወት ስላሉ ነው የምንመሰክረው። የምትሉት ነገር ካለ ተፈቅዷል። ዛሬ እናንተ አይ ቲንክ ወንድማችን ቆይ ማታም አድነው የሆነ ኮሜንት ሊሰጥ ፈልገው ነበር ማታ። በእኔ ዛሬ ነው ወደ ቀን እኩለ ቀን አካባቢ አንድ ፕሮግራም ስለነበረኝ ወደዛ ልሄድ ላይቭ ዘጋሁ። አድነው መቀጠል ትችላለህ እንዳልክ እስካለ ድረስ ቤቱም ምራው። ቴንክ ዩ ኤርሚ ሰላም ናችሁ? ጌታ ይመስገን። አድነው ቀጥል ወንድማችን። ቴንክ ዩ እህቶችም ይናገሩ እንዳልክ አለ አይደል? አለው በቃ ቤቱም ምራው ብራዘር። ራት አልበላው። እሺ ሃሌሉያ። 200 ምናምን ሺህ ያለውን ፎሎወር አካውንት ባደራት ሰጥቶኛል። አድነው ቀጥል። ተባረክ። እሺ ሁላችሁንም ሰላም ብያለሁ። ውስጥ ያሉትንም ከታች ያሉትንም ጸጋ ይብዛላችሁ። ሰላም ብያለሁ። ማታ በጣም ደስ ብሎኝ ነበርና ሰሙን ኮንግራል ነበር አስገባኝ 2 ደቂቃ ስጠኝ ስል ነበርና ጌታ ይባረክ። ማለት እግዚአብሔር ስራውን ይሰራል፣ በአንድም በሌላም ስራውን ይሰራል። የእናንተ ስራ ከንቱ አይደለም፣ ውጤታማ ነው፣ ፍሬ ያለው ነውና ጌታ ይባረክ። ክብሩን ጌታ ይውሰድ። ቀላል አይደለም። በፈሪሳዊ አመለካከት ግብዞች ባሉበት ወንጌልን መስበክ ቀላል አይደለም፣ ብዙ ዋጋ ያስከፍላል። ግን ጌታ ክብሩን ይውሰድ። የእግዚአብሔር ጸጋ ደግሞ ያስችላል። አንድ ነገር ብቻ አጠር አድርጌ ልበልና ወደ ስራም ስለሚሄድ ጳውሎስ በፊት ስለ ሃይማኖቱ፣ ስለ ወጉ፣ ስለ ስርዓቱ ብዙዎችን ያሳድድ ነበር። ማሳደድም ብቻ አይደለም ያሳስር፣ ያስገድል ነበር። ግን ክርስቶስ ሲገለጥለት ጌታን ሲያገኝ ተሰዳጅ ሆነ ማለት ነው። ስለ ክርስቶስ ተሰዳጅ ሆነ። ግን ምንም ስለ ክርስቶስ ብንሰደብ አውትፑት ይታወቃል። አሸናፊ ነው። ስራውን ሰርቶ አሸንፎ በአብ ቀኝ የተቀመጠ አምላክ ነው ያለን። በክብር ቀኝ ያለ አምላክ ነው ያለን። ድል አድራጊ ነው፣ በፍቅር ያሸነፈ እና ብዙዎችን ኤርሚ ዳግዬ ሌሎቻችሁም እግዚአብሔር አሳልፈው ይሰጣችኋል። ዋናዎቹ እግዚአብሔር አሸንፎ አሳልፈው ይሰጣችኋል። ኢቭን ባለፈው ዲቤት እንኳን የገባው ማን ነበረ? ዳይቆን ስሙ ፈለገ መሰለኝ። እሱ እንኳን ይመጣል፣ እግዚአብሔር ያመጣዋል ጎትቶ ማለት ነው። ማንም አያመልጥም ከእግዚአብሔር እጅ እና በርቱልኝ ዳግዬ። አፕሪሺየት ሪሊ ዩ አር ቱ ስማርት ቱ ዘ ፖይንት። ላይን ጠብቀ ብዙ ጊዜ በትዕግስት ስለምትወያይ በጣም ደስ ይለኛል። እግዚአብሔር በአንተ ውስጥ ስላለው ጸጋ ክብሩን ውሰድ። እርምዬ በቃ ጌታ አሁንም ጸጋ ያብዛልህ፣ አሁንም ጸጋ ይጨመርልህ እና እግዚአብሔር በቃ አሳልፎ ይስጣችሁ። ድንበር ተሻግራችሁ ብዙ ነገር ታደርጋላችሁ። እግዚአብሔር በእናንተ ብዙ ይሰራል ብዬ አምናለሁ። እየሰራም ነው።
ሰሙ ደግሞ ኮንግራቹሌሽንስ ዌልካም ዌልካም ብያለሁ። እንኳን ጌታን አገኘህ። እግዚአብሔር አብርሃምን ውጣ ብሎ ሰፈር ብቻ አይደለም የቀየረው፣ ህይወቱን፣ ታሪኩን፣ ማንነቱን፣ አይዴንቲቲውን፣ ሁሉ ነገሩን ነው የቀየረው። ለብዙዎች በረከት ነው ያደረገው። እግዚአብሔር ስምና ሰፈር ብቻ ቀይሮ የሚተው አምላክ አይደለም። ዩ ዊል ሲ ለሰሙ እግዚአብሔር ገና ብዙ ድንቅና ታምራት በህይወት ላይ ያደርጋል። እግዚአብሔር ሰፈር ከሆነች ቦታ የሆነ ቦታ ብቻ ሂድ የሚል አምላክ አይደለም። ውስጥ ላይ ያለውን የኛን ማንነት እምቢ ባዩን ማንነት፣ አመፀኛውን ማንነት ቀይሮ ለሌሎች በረከት የሚያደርግ አምላክ ነው የኛ ክርስቶስ፣ የኛ ኢየሱስ ማለት ነው። እና አይ አም ሃፒ ገና ብዙዎችን እግዚአብሔር አሳልፎ ይሰጣል። ተባረኩልኝ እንዳልክ ተባረክ። እሺ ጌታ አብዝቶ ይባርክ። ሁላችሁንም ወዳችኋለሁ። ተባረኩልኝ። ወደ ስራ እየሄድኩ ስለሆነ እየወጣሁ ነው። አይ ላቭ ዩ ሶ ማች። እሺ እንወዳለን። ተባረክ። አድነው። እግዚአብሔር ባርክ። አሜን። እሺ ያው እንግዲህ ጌታን ነው የምናመሰግነው። ምንም ድግስ የለውም፣ ጠላ የለውም። ሰው መጣ ብለን ሰረገላ ላይ ማናስቀምጥም፣ ግን በጣም ደስተኞች ነን። አንድ ሰው ሲድን መጽሐፍ ሲናገር በሰማይ ታላቅ ደስታ ይሆናል። ስለዚህ በሰማይ የሰማይ ደስታ ቀድተን ምድር ላይ ደስተኞች ነው የምንሆነው። የኛ የመጨረሻውም የመጀመሪያውም ዓላማ ሰዎች በክርስቶስ ኢየሱስ አምነው ከሞት እንዲያመልጡ ብቻ ነው። ወንጌል ጠዋት ማታ የምትሰብኩት ምን ሆናችሁ ነው? የሐሰት ትምህርት የምታሳድዱት ሰው በክርስቶስ ኢየሱስ ብቸኛ አዳኝነት እንዲያምን። አሁን በኢየሱስ ማመን ብቻ አይደለም፣ በኢየሱስ ብቻ ማመን የሚል ደግሞ በጣም ነጥለን ለጥጠን ነው ነገሩን የምናየው። ከዚህ በኋላ በኢየሱስ መኑ ስል እናምናለን ይላል። ብቻ ታምናለህ ወይ? አሁን በብቻ ነው የምንሄደው ከዚህ በኋላ። በክርስቶስ ኢየሱስ የመስቀል ስራ ብቻ ሰው አምኖ የዘላለም ሕይወት እንዲያገኝ። ይሄ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ፈቃድ ስላለው ሐሳቡም ይህ ስለሆነ እኛ ደግሞ ለዚህ ወንጌል ምስክርነት የተሾምን ምስክሮች ነን። ባይዘው በምድር ዳርቻ ሁሉ ያለን ክርስቲያኖች ምስክርነታችን አንድ ነው፣ የጌታችንን አዳኝነት መስበክ። ሌላ ነገር አላችሁ ወይ? የለንም። ጀርባችሁን ቼክ እናደርግ። ብጉር እንኳን የለም፣ የረባ ብጉር የለንም። ምንም የተለየ ጀርባችን ላይ አጀንዳ የለንም። መልእክታችን አንድ ነው፣ የተሰቀለው ክርስቶስ እሱ ያድናል። ስለዚህ ኢየሱስ ስለ ኃጢአተኞች ሞቷል እያልን ይህንን መልእክት የምንናገር የምስራች ተናጋሪ ምስክሮች ነን። ስለዚህ እግዚአብሔር ይህንን ሁሉ በዘመናችን እየሰራ ያለው የጸጋው ክብር ይመሰገን ዘንድ። አሁን ብዙ ነገር ይባላል፣ ግድ የላችሁም። ብዙ ነገር ይባላል። አሁን አንዳንዶቹ እያየው ነበር። አብሯቸው ሲኖር ጀግናቸው ነበር፣ ሲሄድ ጠላታቸው ነው የሚሆነው። ይሄን መዱሽ ኡፍ ተከላገል ነው ይላሉ አንዳንድ ሰዎች አደለ። ደመቀች ይኸውልሽ፣ አንቺ ተሸንፈሽ የምታወሪው ማንኛውም የተኮለታተፈ አማርኛ የብስጭት እንትን ይገባናል። ሰይጣን የሚያውሳችሁን አንስቶ ማሳባችሁን ባይዘው። እኛ በወንድማችን መዳን ደስተኛ ነን። ከዚህ በኋላ ምንድን ነው የምታደርጉት? ጠላ አታጠጡትም? እያዞራችሁ አናጠጣው። ከዚህ በኋላ በየእንትኑ ግንባታ ምናምን እያላችሁ ገንዘብ ማሰባሰብ ያለ ኖ። ምንድን ነው የምታደርጉለት? እንጸልይለታለን፣ ጌታ እንዲያበረታው፣ ከዚህ በላይ በክርስትና እንዲጸና እስከ መጨረሻው በዚህ እውነት ላይ እስከ ህይወቱ መቋረጫ ድረስ እስከ እስትንፋሱ ህቀታ ድረስ በዚህ እውነት ላይ እንዲጸና ጸጋ እንዲበዛለት እንጸልያለን። ሌላ ነገር የለም፣ አይቻልም። ክብር ለመንፈስ ቅዱስ። ይህንን ነው የምናደርገው፣ ይህንን ነው የምናደርገው። ሰዎች ወደዚህ ብርሃን ሲመጡ አይ በጣም ደስተኞች ነን። በቃ ሰው ሲድን እንዴት ደስ እንደሚለን፣ ሰው ሲቀየር እንዴት ደስ እንደሚለን። እንዳልክ ጌታን ተቀበለ፣ ወዲያው ወደ ቸርች ነው ሄዶ፣ ከዛ መሰረታዊ የክርስትና ትምህርት፣ ከዛ ዲሳይፕልሺፕ፣ ከዛ ደቀ መዝሙር ትምህርት፣ ከዛ ቤተ ክርስቲያን የምትሰጠውን ሁሉን ትምህርት፣ ከዛ ባይብል ስቴዲ፣ ከዛ የጸሎት ቲም ውስጥ አለቀ። ቢዚ ነው የምናደርግ። ጠላ ግተን ወጥተህ ላይቭ ላይ ጠጥተህ ከምታብድ ይህን ነው ምንግት። ክብር ለኢየሱስ ይሁን። ይህንን ነው የቤተ ክርስቲያኒቱ የወንጌል አማኞች ቤተ ክርስቲያን የመጨረሻውም የመጀመሪያውም ታርጌቷ ይሄ ነው። ሰዎች ሲድኑ ደስተኞች ነን። በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። በጌታ ፊት ነው የምነግራቸው። እንባዬ ነው የመጣው።
ምክንያቱም አይ ነው አንዳንድ ነገር በቃ ጌታ ግን እንዲህ አሰራሩ እኮ እንኳንም ቀድሞ አልነገረን እግዚአብሔር። ቀድሞ ቢነግረን ሴሌብሬት አደረገን እንችል። ሰርፕራይዝ ነው የሚያደርገን እግዚአብሔር። ስሙ ብሩክ ይሁን። ደስ እንደሚል በእውነት እግዚአብሔር ይመስገን። በቃ ሊትራሊ ደስታው እስካሁን አለቀቀኝ። ዋናው ደግሞ ይድናል እንዳለው ምንም ጥያቄ የለውም። ይህንን ማድረግ የሚችለው የእግዚአብሔር ጸጋ ነው። የጸጋው ክብር ይመሰገን ዘንድ አዳነን። ጸጋው በእምነት ነው የሚያድነን። ወገኖቻችን ምን እያሉ ብትሰማ እንደው በቃ መሬት አይወርዶ ጌታ የሚቀበል ጥሩ ነበረ። ኤርሚያስ ጋር በቃ በመርከብ እንጀምራለን። ኦንላይኑ መርከብ ላይ አንዷ እያለቀሰች እንደው እኔ አሁን ኤርሚያስ ጋር ምናምን ነገር እያለች ማለት ነው። እና ኤኒዌይ ጌታ ይባረክ ስለ ወንድማችን ግን አሜን አሜን። ቾምቤ ብዙ ይላል፣ ቾምቤ ብዙ ይላል። እኛ ጉዳያችን አይደለም። እኛ ደስተኞች ነን። አሁን በቃ ምን ሊባል እንደሚችል ቀድመን ፕሪዲክት ሁላ እናደርጋለን። ከዛ ሰፈር ምን ሊባል እንደሚችል ፕሪዲክት ስለምናደርግ እሱ አይደለም ቢዝነሳችን፣ ሌላ ነፍስ ላይ ነው ቢዝነሳችን። ሌሎችን መዳን አለባቸው። ብዙዎች እየዳኑ ነው፣ ብዙዎች እያመለጡ ነው፣ ብዙዎች ወደዚህ እውነትና ወደዚህ መንግስት እየተጨመሩ ነው። መልእክታችን አንድ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሌላስ አንሰብክም። አትቀላቅሉም፣ አንቀላቅልም። እጥፋት የለውም፣ የለውም። ወንጌላችሁ ቀጥ ያለ ነው፣ ቀጥ ያለ ነው። ምንድን ነው? የተሰቀለውን ክርስቶስን እንሰብከዋለን። እንደው 2000 ዓመት ሆኖ ድንገት እንኳን ርዕስ አትቀይሩም፣ አንቀይርም። ብዙ ጊዜ ሆናችሁ እንዲህ ስትሉ ሰማይና ምድር ይጠቀለላል። እንዲህ እያለ ሰማይና ምድር ይጠቀለላል። ይሄንን እያወራን እንደው ማለት ምንድን ነው? እንደው እናንተ ጴንጤዎች አይሰለቻችሁም? አይሰለችንም። ከ66 ውጭ የምታወሩት እውነት የላችሁም? የለንም። አልፎ አልፎ ከኢየሱስ ጋር የሚያድኑ የሉም። ደባል አስገቡ፣ አናስገባም። ቀላቅሉ፣ አንቀላቅልም። ፒውር ወንጌል የተሰቀለውን ክርስቶስን እንሰብከዋለን። አለቀ። ይሄ ነው ዘመናትን ሙሉ ትውልዱን ሲታደግ የኖረ እውነት። ለግሪክ ሰዎች ሞኝነት፣ ለአይሁድ ተራ ነገር የሚመስለው አሁንም መነጽሩን ከፍ ዝቅ ለሚያደርግ ተማርኩ ባይ ለሱ ተራ የሚመስለው የዛሬ 2000 ዓመት ከወንበዴ መሃል የተሰቀለው የናዝሬቱ ኢየሱስ የዘላለም ሕይወት ይሰጣል። ባካት ቀደድ ካልከኝ ምንም ቀደድ አይደለም። እውነት ነው፣ እውነት ነው። ሲያድን በአይናችን አይተናል። እኛ ድንናል፣ ተነክተናል። ላብራቶሪ ገብተን አናሳይ የመንፈስ ቅዱስን ስራ። በማይክሮስኮፕ የሚታይ አይደለም። ምን እናርግልን? እና ይህንን እውነት ለመመስከር እንዴት ተመረጥክ? ምን አውቃለሁ? እናንተ እነማን? እናንተ እኛን ነው? አዎ እኛ እኮ ሸክም አለብን። ኑ አራግፈዋል። ከብዶናል። ጌታ አምጡት፣ እኔ ፊት ጣሉት እና ሸክማችሁን ሁሉ አራግፋለሁ፣ ሌላ ሸክም ትሸክም። ጴጥሮስ እንደዛ ነው ያለው። የዮና ልጅ ስምዖን አሳ አታጠምድም፣ ሰው ታጠምዳለህ። እንዲህ ነው በቃ። መረብ አስጥሎ ወንጌል የሚያስይዝ አምላክ። ከዛ ለዚህ እውነት ደግሞ ታማኝ አድርጎ ሲመርጥ ሲቆጥር። ስለዚህ ክርስቲያኖች በየትኛው ምድር አቅጣጫ ሁሉ የምትገኙ ከዚህ ርዕስ ውጪ እንዳሰብኩ ይህንን እየሰበካችሁ ዘመናችሁ ይለቅ። ላልነገራችሁ ሰው ንገሩ። እስቲ አንድ ነገር እናርግ ጋይስ። ኤርሚ ይፈቅድልኛል እርግጠኛ ነኝ። አንድ ነገር እናርግ። 673 ሰዎች አላችሁ። እስቲ በጌታ ላልሆነ ጓደኛችሁ፣ ጌታን ለማያውቅ ጓደኛችሁ፣ የምታውቁት ሰው ይሰማችኋል? የምታውቁት ሰው ጌታን የማያውቅ እስቲ ቴክስት አርጉለት። እስቲ በዚህ ቅጽበት እስቲ ቴክስት አርጉ። ጌታ ኢየሱስ ክርስቶስ ስለ ኃጢአትህ ሞተዋል። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ብትቀበል እስቲ ሜሴጅ ላኩ። እስቲ በጌታ ይህንን አርጉ። እስቲ አንድ ደቂቃ ከሰዓታችሁ ላይ ልውሰድ። ጌታን የማያውቅ ሰው ካለ ቴክስት አርጉለት፣ ላኩለት፣ ንገሩት። ጌታን ላልሰማ ሰው ከዛ ወደ ፌስቡካችሁ ሂዱና የኢየሱስን አዳኝነት ጽፋችሁ ፖስት አርጉ። እስቲ 673 ሰዎች አላችሁ።
ሲምፕሉን ነገር እስቲ በዚሁ እንጀምር። እኔ ጌታን ለማያውቅ ለአንዱ ጓደኛዬ ይኸው አሁን ቴክስት አደርጋለሁ። እያያችሁ እስቲ ሜሴጅ ላኩ፣ ንገሩ፣ ደውላችሁ ጊዜው አልቋል፣ ጊዜ የለንም። ይኸው እኔ እያያችሁ ለምን ቴክስት አላደርግም? እያያችሁ በቃ ሁላችንም እንደዚህ እናድርግ ዛሬ እስቲ። ኦኬ ቴክስት እናደርጋለን። ይኸው እኔ እያያችሁ ቴክስት አደርጋለሁ፣ እናንተም እንደዛው። ጌታ ይባረክ። ኢየሱስ ጌታ ነው። እሺ ጌታን የማያውቅ ማን ነው? ከኔ ጓደኞች ውስጥ ጌታን የማያውቅ ፊት ለፊቴ ላይ የመጣ ሰው ጌታን መሰክራለሁ፣ ቪዲዮ አብራለሁ። እሺ አንድ ዶክተር ጓደኛ አለኝ፣ ቆይ ፋርማሲ ያለው። እሺ ወንድሜ በጌታ በኢየሱስ ክርስቶስ የመስቀል ስራ፣ እውነቴን ነው፣ የመስቀል ስራ በማመን የዘላለም ሕይወት እንዲኖርህ ወሰንና ጌታ እመን፣ ኢየሱስ ሞቶልሃል። የመዳን ቀን አሁን ነው። መዳን በሌላ በማንም የለም። እሺ እንድንበት ዘንድ ከሰማይ በታች የሰጠን ስም ኢየሱስ። ይኸው ደን ቴክስት ጌታን ለማያውቅ ሰው አለቀ። በታማኝነት ሁላችሁም ይሄን እንደምታደርጉ ተስፋ አደርጋለሁ። በታማኝነት ይሄን እንዳደረጋችሁም ተስፋ አደርጋለሁ። ጌታን በቃ አለቀ። ዛሬ በጣም ደስ የሚል ቀን ለምን አይሆንም? ለወዳጆቻችሁ ጌታን ለማያውቁ ሰዎች መስክሩላቸው። ከናንተ ይቀር ዘርዝሩ። ጌታ ይባረክ። ስለዚህ ቴንኪዩ መላኩ። በቃ ያው መልእክት ላኩ። ግድ የላችሁም። እግዚአብሔር እንዴት እንደሚያድን አታውቁም፣ አናውቅም። እንዴት አድርጌ ያለው ቴንኪዩ። እስቲ ያደረጋችሁ ሰዎች ጌታን ለማያውቅ ሰው ቴክስት ልክ ያለው ፌስቡኬ ላይ ፖስት አድርጌ ያለው ያላችሁ ሰው እስቲ አንድ ቁጥር ጻፉ። እስቲ ይሄንን ወንጌል መስክሬ ያለው ዛሬ የምትሉ እስቲ ለወቃችሁ ምን ያህሎቻችሁ እንደሆናችሁ ምን ያህሎቻችሁ ናችሁ ሜሴጅ የላካችሁት? ምን ያህሎቻችሁ ናችሁ ይሄንን መልእክት የነገራችሁት? ፖስት አድርጌ ያለው ቴንኪዩ። ጄሪ ልክ ያለው ቴንኪዩ። ፌብዩ ተባረኩ። በቃ እግዚአብሔር ዘመናችሁን ይባርክ። ማይ ጴንጤ ፒፕል በቃ ወንጌል መስክር በለው እስቲ አየር ላይ በቃ ተባረኩ። እግዚአብሔር ዘመናችሁን ይባርክ። ቴክስት ያደረጋችሁ ጌታን ለማያውቅ ሰው ፖስት ያደረጋችሁ ኢየሱስ ብቸኛ አዳኝ እንደሆነ ዋው ቴንኪዩ። እግዚአብሔር ይባርካችሁ። አያችሁ በሰማይ በመላእክቱ ፊት ስለ እናንተ አያፍርም ሲያወራ ማለት ነው። በጎ ታማኝ ባሪያ ሲላችሁ በአባቱ ፊት ወደ ረፍታችሁ እንድትገቡ ክርስቶስ ስለ እናንተ ሲመሰክር ያኔ በቃ ይሄ ትልቅ ነገር ነው። ቴክስት ያደረጋችሁ ሰዎች፣ ይህንን እውነት የመሰከራችሁ ሰዎች እድለኞች ናቸው። ወንጌል ለመመስከር ይህንን እውነት ለማውራት
የተሰቀለውን ክርስቶስን ለትውልዱ ለማሻገር ይህንን መልእክት ለመንገር መመረጥ፣ ታማኝ ተደርጎ መቆጠር እድል ነው። ባይዘው ብዙ ፈላስፎች፣ ብዙ ጠቢባን፣ ብዙ አንቱታን ያተረፉ ብዙ ዶክተሮች፣ ብዙ መነጽር የሚያደርጉ በየመድረኩ ተገቢተው ተጨብጭቦላቸው በንግግሮቻቸው በርካቶችን ያስደመሙ ሰዎች እነሱ በቆሙበት መድረክ ሁሉ በቃ ሰው አፉን ከፍቶ የሚሰማቸው አነቃቃይ ተናጋሪዎች ሰት ሰዎች ምሁራን እያሉ እንዳልክ የሚባል ማይረባ እዚህ ግባ ማይባል ሰውዬ ይህንን የዘላለም ሕይወት አጀንዳ እንዲመሰክር እግዚአብሔር ሾመው እና ቆጠረው። ምን ይዘህ ነው እንዳልክ የዓለምን የመጨረሻ ጥበብ የዓለምን የመጨረሻ ጥበብ ለመግለጥ እግዚአብሔር ከትልልቆቹ ሰውሮ ለኛ ገለጠልን። ጌታ ኢየሱስ ክርስቶስ እንደዛ አይደል ያለው? ለነዚህ ለተናናሾች እኛ እኮ ተናናሾች ነን። በዓለም ፊት እኮ ብንቆም እኮ ምንም እኮ የምናስመሰግበው የምንዘረዝረው ነገር የለንም። ግን ዓለም የሌላትን ትልቁ ነገር ገብቶናል። ዩኤን ላይ ያሉ ሀገራት ያላወቁት ትልቁ ነገር ገብቶናል። በትምህርት ደረጃቸው አንቱታን ያተረፉ ምሁራን ያላወቁት ትልቁ ነገር ገብቶናል። በጣም ከብዙ ጠቢባን ተሰውሮ የገባን አንድ ግን የሰማይ ሚስጥር አለ። የናዝሬቱ ኢየሱስ ለሰው ልጆች ኃጢአት በመስቀል ላይ ሞቷል። ይህንን መስበክ ሞኝነት ከሆነ ሞኝ ነኝ። ይህንን ሰበከ ፋራ ከተባልክ ዘመንን ሙሉ ፋራነት እያጠቃ ኑር። ይህንን ባለመስበክ የሚገኝ እርድና ከዘመን ላይ ይቆረጥ። ይህንን በመስበክ የሚመጣ ፋራነት ካለ ይምጣ። ይህንን በመስበክ የሚመጣ መገለል ካለ ተመስገን። ለዚህ ስም አለ እኮ ጴጥሮስ። እኛም ኢየሱስ ለሚል ስም ለመሰደብ መመረጥ ክብር እኮ ነው። አንተ ሰው ኃጢአት ሲሰራ አደባባይ ላይ አያፍርም። አንተ ኢየሱስ ለማለት ምን ያሳፍራል? ሰው እኮ ነውር ሲያወራ፣ ሰው እኮ ቲክቶክ ላይ ቪዲዮ ዘፈን ከፍቶ ሲጨፍር አያፍርም። ሴት እኮ እምብርቷን እያሳየች ቪዲዮ ስትጨፍር አታፍርም። አንተ ኢየሱስ ለማለት ታፍራለህ እንዴ? ማንን ነው ፈቃድ የምትጠይቀው? እንዳትሸማቀቂ። ሰው የሞተ እየሰበከ አያፍርም። ሰው ስዕል ይዞ አያፍርም። ሰው ጣዖት ይዞ አያፍርም። ሰው አረቄ እየጠጣ መቤቴ እያለ አያፍርም። አንተ በስልጣን ነው የምትናገረው። ከዚህ በኋላ ቀና ብለህ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል፣ ደሙም ሊያጸድቃቸው ተነስቷል፣ በእርግጥም በቅርብ ተመልሶ ይመጣል። ይሄ ነው ወንጌል፣ ይሄ ነው እውነት። አትድከሙ፣ ክርስቶስ ደክሞላችኋል። አትውጡ ቆላ ደጋ፣ እርሱ ስለ እናንተ ሞቷል። አትድሙ፣ ኢየሱስ ደምቶላችኋል። አታቃስቱ፣ ኢየሱስ ስለ እናንተ ኃጢአት በሲቃ ድምፅ አባቶ ለምን ተውከኝ ብሏል፣ ተፈጸመ ብሏል። ኢየሱስ የጨረሰው ስራ ላይ ሲደመር አይሰራም። አጉድ ያለው እችን ኦርቶዶክሶች ሙሉ አላለም። እኔ ያልጨረስኩት ስራ አለ ብሎ ጴንጤዎች በሉ እችን ጨርሷት አላለንም፣ ፈጽሞታል። እና በተፈጸመ ስራ ነው የገባ ነው። ያለቀለት ጉዳይ የሚባል ነገር አታውቁም። አልቆለታል። በቃ በዛ ውስጥ ገባን። ሌሎች ደከሙኛ፣ በድካማቸው ገባን። አይገርምም? ክብር ለኢየሱስ ይሁን። እግዚአብሔር ይመስገን ይሄ ብርሃን ስለበራለን። በእውነት ቸርነት ስላደረገልን ጌታ ስሙ ይባረክ። ስለዚህ ይህንን እውነት ለመመስከር ቅንጣታል ወዳላ እንዳትሉ ዳግዬ ይቀጥላል። ወይ ለቅዱሳን ወገኖች የምንነግራችሁ እዚህ ላላችሁ በሙሉ ፕሊስ ስለሰሙ ጸልዩለት። አሁን በጣም ሊረባረቡበት እንደሚችሉ በጣም እርግጠኛ ነኝ ከዚህ ውሳኔው እንዲመለስ። ምክንያቱም በጣም ብዙ ጫጫታ ተፈጥሯል፣ ብዙ መተረማመስ ተፈጥሯል። ጸልዩለት፣ በጸሎት እናግዘው። ጸጋ ይብዛላችሁ። እውነት ግን እውነት ነው እና ይሄን ነው ብዬ የምለው። ተባረኩ። አንዳንዱን ፐብሊክ አናወጣም ብለን ነው እንጂ ስንት ነገር ነው ያለው ወንድሞች እና እህቶች። አንዳንዱ እውነት አደባባይ ላይ እንድንነግረው ስላልተፈለገ ነው እና ጌታ ግን በስራ ላይ ነው። ጸጋ ይብዛላችሁ። ቀጥሉ። እንዳልክ የአንድ ደቂቃ ስጠኝ፣ አሁን ጊዜ ስላለኝ ትንሽ። እንዳልክ ሄሎ
እንዳልክ ተባረኩ። ውሰጂ አንድ ደቂቃ ሄዱ። አንድ ደቂቃ ውሰጂ። ተባረክ። አውሪ ሰላም ለዚህ ቤት ይሁን። ሰላም ለዚህ ጉባኤ። ሁላችሁም እዚህ ያላችሁት ኤርሚዬ ወንድሜ፣ ጸግዬ፣ እንዳልክ ወንድማችን፣ በጣም የተዋበና ያማረ ምላስ ያለክ፣ ቤካዬ፣ ቢኒ ወንድሜ፣ ዳጊሻ፣ አድነው፣ ሶሉ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይባርካችሁ። ተባረኩ። በእውነት ገና ከዚህም በላይ ድል እንሰማለን። ገና ከዚህም በላይ ድል እንሰማለን። የሚማርከው ኢየሱስ ነው። በቃ የኢየሱስ ክርስቶስን ብርሃን ያየ ሰው ምንም ነገር መቆጣጠር አይችልም። እውነት ኢየሱስ ነው እና እኔ ትዝ ያለኝ ምንድነው የቱ ጀግና ነው የሚለው የበረከት ተስፋዬ መዝሙር ነው። በቃ ቶሎ ብሎ በልቤ የመጣው ትላንትና በእኛ ትላንትና ነው የሰማሁትና እዚሁ ፔጅ በእውነት ተሳክቶላችኋል። እግዚአብሔር ተሳክቶለታል። ዘመኑ በጣም 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 የጥያቄና የመልስ ዘመን ሆኗል። ሊጠይቁ ብለው ይሄዳሉ። ከዛ ሲጠይቁ ጥሩ መልስ አይሰጣቸውም። ከዛ በኋላ ገልጠው ማንበብ ይጀምራሉ። እውነት ኢየሱስ ነው። ሙሴ እዛ ተራራ ላይ ከእግዚአብሔር ጋር ሲነጋገር ቆይቶ እንደገና ወደ የእስራኤል ልጆች ሲመለስ ወርታች ሲወርድ በቃ ከብርሃኑ የተነሳ ፊቱን ማየት እስከማይችሉ ድረስ ለዛውም መስኮት ነው መጋረጃ ሲሸፈን የምናየው። መጋረጃ አድርግበት ፊትህን ይሉት ነበርና የእግዚአብሔር ብርሃን ሁሉ ጊዜ እንዲታየን ጌታ እንዲታየን በቃ ጌታ እንዲታየን ጌታ እንዲገለጥልን ጌታ ሲገለጥ ጌታ በእያንዳንዳችን ላይ ሲገለጥ ምንም ነገር በቃ መቆጣጠር እስኪያቅተን ድረስ ነው ብርሃኑ ሲገለጥልን። ይሄ ሰው ደግሞ ሰሙ እግዚአብሔር ይባርክህ። ተባረክ። በእውነት አጥፍተንም ከሆነ አንዳንድ ነገሮች ወይ በኮሜንት ወይ በምናምን አንተም ለኛ እኛም ላንተ ማለት ነው ያ በጣም በይቅርታ እና ደግሞ እንጸልይልሃለን። እንኳን ደስ አለህ። እንኳን ወደዚህ ወደ እግዚአብሔር መንግስት ተጨመርክ። በእውነት ደስ ይላል። የቱ ጀግና ነው የማይንበረከክ ያንን ቃል ሲሰማና ያንን እውነት ሲሰማ። እውነት ኢየሱስ ነው። በእውነት እሱ ራሱ ብሏል በቃሉ በራሱ ባንደበቱ እኔ እውነትና መንገድ ህይወት ነኝ ስላለ ወደዚህ እውነት ስለመጣክ እንኳን ደስ አለ። እንኳን ደስ አለ። ከዚህም በላይ የረገጥከውን ሁሉ ውረስ። የረገጥከውን ሁሉ ውረስ። ያንተና ያንተ የሆነው ሁሉ ይባረክልህ ነው ምለው። እንዲሁም ሌሎችም በእውነት በቃ ጠይቁ፣ እወቁ። ከዛ በኋላ በማወቅ ነው በመጠየቅ ነው ሁሉም ነገር እንትን የሚታወቀው። እግዚአብሔር ይባርካችሁ። ተባረኩ። እንኳን ደስ አለህ። ደግሜ እንኳን ደስ አለህ እልሃለሁ። ምናልባት ከታች ነው ያሉት ከታች አለ እያሉ ነውና ያው መግባት የሚችል ከሆነ ተባረኩ። ቀጥሉ። እንዳልክዬ ቀጥል። ተባረኩልን። ሁላችሁም ተባረኩ። ኤርሚዬ ተሳክቶልሃል። ተባረኩ። ቢኒ የቀጠለ እኔ ጨርሻለሁ። ወይ ዳጊ ከሁለት ሳምንት በፊት እንደዚህ ከቤተሰብ ጋር ስደዋወል የማውቃቸው አብሮ አደጎቼ ሌሎች ሰዎች ደግሞ በሰዎች እጅ ተገደሉ። ያኔም ስታላግጡ ነበር። አሁን ደግሞ መተህ እኔ ቤት ላይ ግፍ ድምፅ በግፍ ለተገደሉ ኦርቶዶክሳውያን ትላለህ። እኔ ከአንተ በፊት ሳለቅስ ነበር። እኔ በኦርቶዶክስነት በእስላምነት በሃይማኖት አይደለም የማየው። ስትቀልዱ እኮ ነበረ፣ ስታሾፉ ነበር እኮ። አሁን እንትን የለቅሶ ፊት አውራሪ ልሁን ብላችሁ ስትጋጋጡ ስትላላጡ ሳይ በጣም ነው እየቀለዳችሁ ነው። በሞቱ ሰዎች ላይ ሁሉ ጭምር እየቀለድክ እንደሆነ ነው የሚገባኝ እንጂ አሁን አንተ አብሮ አደጎቼ እየረገፉ ያሉትን አሁን አንተን መተለኔ የምትነግረኝ ድምፅ ምናምን ነገር ትላለህ እንዴ? ታስታውሳላችሁ? ከሳምንት በፊት በዛው አብሮ አደጌ ሞት ላይ ሲቀልዱ የነበሩ ሰዎች አሁን እንኳን ከሁለት ሳምንት በፊት እኔ ሰምቻለሁኝ ብዬ ስማቸውን ብጠራ አልሞተም ብለው ስለሚሉ ማለት ነው። አሁን ስማቸውን ብጠራ ኖሮ የሞቱትን እዛ እኔ በነበርኩበት አካባቢ የሞቱት ስማቸውን ብጠራ አልሞተም ነበር ብለው አልሞተም፣ ውሸቱን ኤርሚያስ ነበር ብለው የሚሉት። አትቀልድ በአብሮ አደጎቼ ሞት ላይ ቀልደኛ።
ቴንክ ዩ ዳንዬ ከፍቷል። እዛ እንሂድ ወገኖች፣ ተባረኩ። ቻሌንጅ ነው ባይዘው ለእናንተ ማንንም ጥሩ ሼር አድርጓቸው፣ ማንም ይምጣ። አምኜ ግን ድኛለሁ እኔ ኦርቶዶክሳዊ ነኝ። በክርስቶስ ኢየሱስ እኮ እኛ እናምናለን፣ በኢየሱስ አምነንም ድነናል የሚል ኦርቶዶክሳዊ ካለ ይገባል ማለት ነው። ቤታችን ክፍት ነው ለውይይት። ጸጋና ሰላም ይብዛላችሁ፣ ተባረኩልኝ። ስለዚህ ሰዎች እንቀጥላለን ማለት ነው ፕሮግራማችንን። ጆ ኬት ቤተ እምነት ነህ ወንድም አለ? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጆ አምኖ ድኗል? ጆ አምኖ ድኗል? አዎ ድኛለሁ። አምነህ? አዎ። እርግጠኛ ነህ? አዎ። እሺ መቼ ነው የዳንከው? አሁን ነው። መቼ ነው የዳንከው? ጆ አይሰማም? ይሰማል። ኧረ መቼ ነው የዳንከው ብራዘር? መቼ ነው የዳንከው? እኮ አሁን እየጠየከኝ አይደል? አዎ አምኜ ድኛለሁ። መቼ ነው የዳንከው አልኩህ ወዳጄ። መቼ ነው የዳንከው? አምነህ መቼ ነው የዳንከው? አታውቀውም? መቼ አምነህ እንደዳንክ አታውቀውም ብራዘር? እሺ የመጨረሻ እድል እያወራ አይደለም እኔ ጋር ኔትወርክ ከሆነ አላውቅም፣ ግን መቼ ነው አምነህ የዳንከው ወዳጄ? እኮ አሁን እየጠየከኝ አሁን ነው አምኜ ዳንኩት። አሁን በቃ አምኜ ድኛለሁ። አሁን ነው ኦርቶዶክስ የሆንከው ወዳጃችን? አሁን ነው ኦርቶዶክስ የሆንኩት እያለን ያለው። አሁን ነው ኦርቶዶክስ የሆንከው? ኧረ እኔ ከድሮም ጀምሮ ኦርቶዶክስ። ስለዚህ መቼ ነው የዳንከው ነው ያልኩት። ታዲያ ከድሮ ጀምሮ ከሆነ አሁን አይደለም። ያው ኦርቶዶክስ ስሆን ነው ኦርቶዶክስ ስሆን በቃ አምኜ ድኛለሁ። መቼ ነው እኮ ኦርቶዶክስ የሆንከው ወዳጄ? መቼ ነው ኦርቶዶክስ የሆንከው? መቼ ነው ኦርቶዶክስ የሆንከው? ያው በ40 ቀኔ ነው። በ40 ቀን ስወለድ ጀምሮ ኦርቶዶክስ ነበርኩ። ኦ በ40 ቀኑ። እሺ በ40 ቀኑ በ40 ቀን ምንድን ነበር ያመንከው ወዳጄ? በክርስቶስ አምላክነት ነው ያመንኩት። ከዛ በ40 ቀን አዎ ወንጌል ተነግሮ በ40 ቀን ኢየሱስ ክርስቶስ ጌታ እንደሆነ አመንክ፣ ተቀበልክ ማለት ነው? አይ መንፈስ ቅዱስ ተገልጦልኝ ነው። ማን ይነግረኛል? በ40 ቀን መንፈስ ቅዱስ ተገለጠልህ? አዎ በ40 ቀን ላይ መንፈስ ቅዱስ ተገለጠ? አዎ በመንፈስ ቅዱስ ተገልጦልህ። መንፈስ ቅዱስ ምን ነገረ? ምንድን ነው ያስረዳ? እስኪ ንገረን። ያው ክርስቶስ ለሰው ልጆች ብሎ እንደተሰቀለና ያው ፍጹም አምላክ እንደሆነ ተገለጠልኝ። የዛው ቀን ድኛለሁ። መንፈስ ቅዱስ በ40 ቀን ማለት ነው። በ40 ቀን መጣና መንፈስ ቅዱስ ወንጌል ነገረክ? አዎ የሚገርም ነው። ምን ነው 39 ቀን ሙሉ የት ነበረ? 39 ቀን ሙሉ ምን ነው ዘገየ? ያው መንፈስ ቅዱስ ያው እንደዛ ይባል መቼስ። ለምን በ40 ቀን ላይ ነው የሚመጣው? ኦርቶዶክስ ጋር 40 ቀን እየጠበቀ ነው የሚመጣው? አዎ በ40 ቀን ኦኬ። መንፈስ ቅዱስ በ40 ቀን ነው የሚመጣው። እሺ ማስረጃ አስጠን። መንፈስ ቅዱስ እንግዲህ በ40 ቀን እየመጣ ወንጌልን እንደሚሰብክ ማስረጃ አስጠን እስቲ። ለእኔ እኮ ተገልጦልኛል አልኩህ እኮ። ምስክርነት እኮ የጠየኩህ እኔ በ40 ቀን ለአንተ ብቻ አይደለም። በ40 ቀን ሌሎች ኦርቶዶክሳውያን ጋር አይመጣም ነው? አንተ ስፔሻል ሰው ስለሆንክ ነው ለአንተ ብቻ የመጣው በ40 ቀን ላይ? ስፔሻል ስለሆንክ ነው?
ምናልባት እንግዲህ ከተወለድክ ጀምሮ ጾም ስለሆነ ወተት ስላልጠጣህ ነው? ምን ይሆን ሚስጥሩ? ያው እሱ ስርዓት እኮ ነው። ይሄ ምግብ አለመብላት ጾም መጾም ምናምን ስርዓት ነው። በህይወትም ታደርጋቸው እኮ የተለየበት ምክንያት በ40 ቀንህ ላይ መጥቶ ለአንተ ወንጌል የሰበከ መንፈስ ቅዱስ እንዴት ነው? ምንድን ነው ከአንተ የተለየ ነገር የተገኘው? በምንድን ነው ምድር የተገኘው የተለየ ነገር? ምን አለ አንተ ከብራዘር? ያው ማለት እሺ፣ መጽሐፍ ቅዱስ ማስረጃ ያስጠን ብራዘር፣ ጊዜ አትፍቻውን። እሺ፣ መጽሐፍ ቅዱስ ማስረጃ ያስጠን። እሺ፣ መጽሐፍ ቅዱስ እኮ ወንድ በ40 ሴት በ80 አይደለ እንዴ እንትን የሚባል? አይ መንፈስ ቅዱስ በ40 ቀን እየመጣ ወንጌል እንደሚሰብክ ማስረጃ ያስጠን። ከእግዚአብሔር ቃል ዛሬ ምንድነው እስክሪብቶቹ ሁሉም ቢያሉ። እሺ፣ ማስረጃ ያስጠን ብራዘር። እሺ እንቀጥላለን። ዘመናችሁን ባይዘው በቀልድ አትጨርሱ። እንደ ዳነ ሰው እየኖራችሁ ዘመናችሁን አትጨርሱ ወገኖች። ማለት እንደ ዳነ ሰው ነው እየኖራችሁ ያላችሁት። አክት አታርጉ። አልዳናችሁም ብራዘርስ። በእምነት ድነናል ትላላችሁ እንጂ የዳናችሁበት መሰረት የለም ወገኖች። እሺ ዳግማዊ ሰላም፣ ዳግማዊ ይሰማል? ዳግማዊ ሚዩት ነህ? ዳግማዊ እሺ፣ እሱን አላውቅም። እኔ ይሰማኛል። ዳግሼ ያው ዳግማዊ በሚል ማለት ነው። ተባረኩ። ሰላም ብያለሁ ሁላችሁም። ዳንዬ ኤርሚዬ፣ ቢኒዬ፣ ኤደንዬ፣ ሶሪቲ፣ ሞክሼ እና ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሶሪቲ ሰላም፣ ከየት ቤተ እምነት ይሆን? ሶሪቲ ይሰማል? እሺ አረ ሌላ ኦርቶዶክሳዊ ድኛለሁ የሚል ኦርቶዶክሳዊ፣ በእምነት አምኜማ ድኛለሁ የሚል ኦርቶዶክሳዊ ካለ እስቲ አለው ይበለን፣ እናስገባለን ማለት ነው። ጸጋ ይብዛላችሁ። ሞዴሬተሮች ገስት ላይ የላኩ ኦርቶዶክሳውያን ካሉ ፕሊዝ እንትናቸውን ፕሮፋይላቸውን በመመልከት ብታስገቧቸው ደስ ይለኛል። ማን እንደሆነ ኦርቶዶክሳዊ መለየት ስለማልችል እኔ። እሺ ኦርቶዶክሳዊ፣ ሌላ ኦርቶዶክሳዊ ድኛለሁ የሚል ሰው ካለ በቃ በኮመንት መግባት ነው ብራዘር፣ መገብቶ መሞገት ነው። ችግር የለም ግቡ፣ ሐሳባችሁን እንስማ። አዎ እኛ ድነናል የምትሉ ሰዎች ካላችሁ፣ እኛ አምነንማ ድነናል የሚል ኦርቶዶክሳዊ ካለ ይኸው በግልጽ እምነት ያድናል ብሎ የሚያምን ኦርቶዶክሳዊ ካለ ጸጋና ሰላም ይብዛላችሁ። ስለዚህ በደም ሼር ይደረግ፣ አብረን እናገልግል። ሼሩን ከዚህ በላይ ከፍ እናድርገው። ተባረኩ። ሌላ ኦርቶዶክሳዊ ካለ እንቀበላለን። ይኸው በዶግማ ጉዳይ አውሩን አረላችሁ ያላችሁት። ይኸው እምነት መቼስ እምነት ለኦርቶዶክስ ወሳኝ ነው እና ስለ እምነት ነው እያወራን ያለነው። አንድ ሰው እምነቱን እርግጠኛ ካልሆነ መቼስ እምነቱ ምንም አይጠቅመውም። ሃይማኖት መያዙ እዛ ውስጥ ምንም አይጠቅመውም። እና እኔ ኦርቶዶክሳዊ ነኝ፣ የምንድነው በእምነት ነው እና እርግጠኛ ነን ድነናል በእምነት ብሎ የሚያምን ኦርቶዶክሳዊ ካለ እንቀበላለን። ጸጋና ሰላም ይብዛላችሁ። ሼር ይደረግ፣ አብረን እናገልግል። እሺ ሌላ ሰው አንድ ሰው መጥቷል፣ ልቀበልሽ። እሺ ይበቃል። ሰላም እሺ ተመልሶ ወጣ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ያሬዳውያንን አስገብቼልሃለሁ ዳንኤል።
እሺ ያሬዳዊ ወደ እንዲህ ነህ አለሁልህ። ሰላም ነው አለ። ትናንትናም ገብቼ ነበር እዚህ ቤት። ኧረ ገብተህ ነበር? ኦኬ አይ በደንብ እንጂ ታውቃለህ እንደገባውም። እሺ ጥሩ። በእምነት መዳንህን ነገርከን? በእምነት መዳንህን በትክክል። ስለዚህ በእምነት ነበር የዳንከው አንተ? በእምነት ነበረ ስትል አልገባኝም። ሀሳቡን ግልጽ አድርግልኝ። በእምነት ነው የዳንከው ስትል አሁን በትክክል ያልከኝ ጉዳይ ምንድን ነው? አዎ አይ ድነሃል ስትለኝ ድነሃል የሚለውን ነው የሰማሁትና በትክክል ያልኩ ለዚያ ነው። በእምነት ድነሃል ነው ያልከኝ? ችግር የለም አልሰማኝም ነበረ። አይ ድነሃል የምትለውን ነበር የሰማሁት። በትክክል ያልኩ ለዚያ ነው። ኦኬ እሺ ደግሜ ልጠይቅህ፣ በእምነት ድነሃል? አምኜ በእምነት በኩል የሚጠበቀውን ፈጽሜ ድኛለሁ። ኦኬ መጀመሪያ አመንክ አይደል? ኦኬ ያ አምኜ ድኛለሁ ስል ግን ያው ጥያቄው ግልጽ አልሆንልኝም። ያው በእርግጥ አምነህ ድነሃል ወይ የምትል ከሆነ እምነት መሰረት ነው። ድኛለሁ በእምነት በኩል የሚፈጸሙትን ፈጽሜ ነው የምድነው። ግን ስድን ወንድም አለ በእምነት በኩል ምናምን ፈጽሜ ምናምን ድኛለሁ ብለኸኛል። አምነሃል ወይ ነው ጥያቄው መጀመሪያ። ያ በትክክል አምኛለሁ። ምንድን ነው ያመንከው? እኔ ያመንከው ምንድን ነው ለመዳን? ኦኬ ክርስቶስ አምላክ መሆኑን አመንኩ፣ በአፌ መሰከርኩ። ከዚያም በኋላ ልክ እኔን ወደ ዘላለም ሕይወት አምላክ መሆኑን አመንክ፣ ከዛ መሰከርኩ። ከዘላለም ሞት ብቸኛው በደሙ የመሰከረ ቤዛ መሆኑን አምኛለሁ። እሺ እየጻፍክ ነው እንዴ? አበዛው? ቀጥታ አላበዛብኝም። አይ እንድንረዳዳ ነው። እሺ አምነህ መሰከርክ፣ አምላክነቱን አመንክ፣ ከዛ መሰከርክ፣ ከዛ ከሙታን መነሳቱን፣ ዳግም መምጣቱን እሺ አመንክ። ያ ኦኬ። ከዛ ይሄንን ስታደርግ ምን አደረክ? ምን አገኘህ? ዳንክ ወይስ አልዳንክም? አምኛለሁ፣ ገና አምኛለሁ። ድነቴን ግን አልፈጸምኩም። አምኛለሁ። ይሄንን ስታረግ ዳንክ ወይስ አልዳንክም ያልኩ? እንዲህ ስታምን ዳንክ ወይስ? እምነት ላይ ነኝ። በእምነት የሚፈጸመው የክርስቶስን መልበስ አለብኝ ለመዳን። የክርስቶስን ግን ክርስቶስ ማን እንደሆነ የሚለውን ነገር አምኛለሁ፣ ግን አልዳንኩም። ስለዚህ አልዳንክም ነው የሚባለው። አምኗል ይሄ ሰውዬ በደንብ ይዩት፣ ግን አልዳንም። አምኗል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ከሙታን እንደተነሳ፣ እሱን በማመን ሕይወት እንደሚገኝ አምኗል፣ ግን አልዳንም። በዚህ ሰዓት ላይ የእግዚአብሔር ልጅ ሆነሃል? የእግዚአብሔር ልጅነትን አልተቀበልኩም። የእግዚአብሔር ልጅነትን የምቀበልበትን ነገር በእምነት በኩል የምፈጽመው ነገር አለ። አሁን አልዳንኩም የሚለውን ግን ዝም ብለን የጻፍከው፣ ምክንያቱም ከእምነት ጋር የማይነጣጠሉ ነገሮች ስላሉ እኔ የምነግርህ የኦርቶዶክስ አስተምሮ ነው እንጂ እኔ አልደባለኩትም። አንተ ነህ እየደባለክ ያለው። እኔ አሁን ስለ እምነት ነው እያወራሁኝ ያለሁት። ሌሎች ነገሮችን ደግሞ ጠይቃለሁ፣ እናወራለን። ስለዚህ አልዳንኩም ያልከው አንተ ነህ፣ እኔ አይደለሁም። ለውጥ ካለ ትነግረኛለህ፣ እናስተካክለዋለን። ወደኋላ ተመልሰን ነዋ። ኦኬ አይ ንግግርህን ነው ይሄንን ነገር አድርጌ አልዳንኩም ያልከኝ አንተ ነህ። ኦኬ እሺ፣ ጥያቄውን ግልጽ አድርግልኝ። አሁን እዚህ ጋር እምነት ስትል ለምሳሌ ወንድም አለ አይ ግልጽ ያልሆነ ነገር አለ። በእምነት ወልህ እያወራህ ነው ያለው። የት ነው የምትደበቀው? እስካሁን ግልጽ አይ አልደበቅም። ዳንሹ አልደበቅም። ምን መሰለህ፣ አንዴ ብቻ ሀሳብ ስጠኝ። አልደበቅም። እያወራን አይደለም? ሳምን ድኛለሁ ስል ግን ያ እኔ አሁን ለምሳሌ ድኛለሁ ብዬ እነግርሃለሁ። ድኛለሁ ስትለኝ እኔ በእምነት በኩል ስል ግን ጥምቀትን እጨምራለሁ ማለት ነው። ለምን ታልከኝ መጽሐፍ ቅዱስ ስለሚል እምነት ብቻውን እመጣለሁ። ውሃ ጋር ስለዚህ
እኮ ስለዚህ አንተ እኮ ውሃ ጋር አልደረስኩም። ውሃ ጋር ሳልደርስ ነው ያለሁት። ውሃ ጋር አይ ገንጥለህ እየጠየቀኝ ነው። ገንጥለህ እየጠየቀኝ ነው። እኔ ደግሞ እምነት ያለ ስለ እምነት ነው እያወራሁኝ ያለሁት። ቆይ ወዳጄ አንዴ ተረጋጋ። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ አልተቀበልክም። ተቀብያለሁ አልክ እንጂ እሺ፣ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለሃል? የስ ተቀብያለሁ እኮ አልኩ። በአሁን አንዴ ስትቀበል ድነሃል ወይስ አልዳንክም? ከመጠመቅ በፊት እንዴ ብቻ እምነት ብቻውን አያድንማ። አሁን እኮ እየጠየቀኝ ያለው ድነሃል ወይስ አልዳንክም? ድነሃል ወይስ አልዳንክም? ኦኬ አምኜ ተጠምቄ ድኛለሁ። የኔ እምነት ይሄ ነው። ምንድነው? ስለመጠመቅ አላወራውም ገና ነኝ እኔ። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ስትቀበል ድነሃል ወይስ አልዳንክም? ቅድም አልዳንኩም ብለሃል። መለወጥ ትፈልጋለህ? ይኸው እምነትና ጥምቀት አይገነጣጠሉማ። እኔ ያመነ የተጠመቀም ስለሚል ገና ነኝ ጥምቀት ጋር ገና ነኝ ብራዘር። እኔ አሁን እዚህ ጋር አንተ ገንጥለህ ነው የጠየቀኝ። ገነጣጥለህ ጠየቀኝ። እንዴት አድርገህ መልስልኝ? ገንጥዬ ነው የጠየቅኩህ። ገንጥለህ መልስልኝ። አልተጠመቅም። ገና ሳትጠመቅ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ስትቀበል ድነሃል ወይስ አልዳንክም? ሳልጠመቅ አልዳንኩም። ክርስቶስን ስላለበስኩ አልዳንኩም። አልዳንም። ይኸው ስለዚህ አልቀይረውም። ይሄ ነው አቋም። ጥያቄው ገብቶን መለስ። አልቀይረውም። ሄድ እኮ ጥያቄውም ገብቶሃል አይደል? ገብቶ ነው አይደል? አልዳንኩም ብለህ የመለስከው ገብቶ ነው አይደል? ግራ የገባህ ጥያቄ የለም አይደል? ቀጥል፣ ችግር የለውም ቀጥል። ግልጽ አድርገዋ ብራዘር። አሁን እንደ ወደኋላ መመለስ የለም ብራዘር። አልዳንኩም ስትለን ጥያቄው ገብቶ ነው አይደል? አልዳንኩም ያልከን ያለ ጥምቀት አልዳንኩም። ከጥምቀት የተገነጠለ እምነት ብቻ ስለሆነ እያወራ ያለው አልዳንም። እሺ የእግዚአብሔር ልጅ ሆነሃል? የእግዚአብሔር ልጅነት የሚገኘው የእግዚአብሔር ልጅነት የሚገኘው በጥምቀት ነው። የእግዚአብሔር ልጅነት የሚገኘው እሺ የእግዚአብሔር ልጅነት የሚገኘው በጥምቀት ነው። በጥምቀት እሺ በጥምቀት ነው። በጣም ደስ ይላል። የእግዚአብሔር ልጅነት የሚገኘው በጥምቀት ነው። እሺ እንደው ህዝቡን በደንብ ማንቃት ስላለብን የትላንትና ውይይታችን ላይ ይሄንኑ ቃል የተናገርከው ግን በጥምቀት ሳይሆን በእምነት ነው ያልከውን ሐሳብ ላሳየው። እኔ እንደዚህ ያለ ጥቅስ እኔ ሰው ሲጠመቅ የእግዚአብሔር ልጅነትን ያገኛል ነው ያልኩት እንጂ እኮ ያላልኩትን ነው እየጠየቀኝ ያለው ወዳጄ። ማለት አሁን በቮይስ ነው ማስቀረት እኮ የቀረን። የእግዚአብሔር ልጅነት የሚገኘው በእምነት ነው ስለ አይደለም ስጠመቅ ነው ያገኘሁት እንጂ ሳምን አላገኘው እኮ እሱን ልንገርህ ታዲያ የእግዚአብሔር ልጅነት የሚገኘው በጥምቀት እንደሆነ ዮሐንስ ወንጌል ምዕራፍ 3 እኔ አልጠየቅኩም እሱን ብራዘር። አሁን ለኔ የምታስረዳኝ ሰው ሲያምን የእግዚአብሔር ልጅነትን አያገኝም የሚል ማስረጃ ስጠኝ። አስረጃ አንተ ሰው ለዳኒሽው ምን መሰለህ ሰው ሲያምን የእግዚአብሔር ልጅ አያገኝም የሚል ገንጥለ ጥቅስ ስጠኝ። ጥያቄ አልገባኝም ሆነስቲ ይሄን አንተ ለምትለው ግን ቆይ ችግር የለውም እንደማመጥ ጣጣ የለውም። ግን የሰው ልጅ እኔ እኮ ሃይማኖትን እያስረዳው ነው። የኦርቶዶክስ ተዋህዶ ሃይማኖቷ ምንድነው የሚለው እየተጠያየቅን ነው። ያሬዳዊ ይሰማሃል? ይሄንን ለደምብ የሚሰማኝ አሁንም ኦርቶዶክስ ትምህርት ነው እየጠየቅኩ ያለው። ለዚህ ትምህርት ለየትኛው ሰው በእምነት የእግዚአብሔር ልጅ አይሆንም የሚል ማስረጃ አንጣ። ይኸውልህ አምኖ በእምነት ብቻ ተሆነ የምትጠይቀኝ የእግዚአብሔር ልጅ አይሆንም። በእምነት ብቻ የሚል በእምነት ማስረጃ አንጣ። ማስረጃ የለኝ። ምን አይነት አንተ ነህ መስጠት ያለብን። በእምነት ብቻ የእግዚአብሔር ልጅ ይሆናል የሚል እኔ አላነበብኩም። ያው ስለኔ እምነት እያወራሁ አንተ ነህ እያወራ ያለኸው። እኔ መጨረሻ ላይ የራሴን ቤተ እምነት አሳያለሁ። ክርስቲያን ነኝ። የጠየኩ የእግዚአብሔር ልጅነት በእምነት አይገኝም የሚገኘው በጥምቀት ነው ብለኸኛል። በእምነት እንደማይገኝ ማስረጃ ስጠኝ ካለ። ከሌለህ ግን አልፋለሁ። አልኩህ እኮ እኔ በእምነት ብቻ የእግዚአብሔር ልጅነት እንደሚገኝ አላውቅም። አሳየኝ። እኔ ግን በጥምቀት እንዳገኘው እነግርሃለሁ። ማስረጃ ስጠኝ። በእምነት እንደማይገኝ ማስረጃ አላውቀውም እኮ አልኩህ። ማስረጃውን በእምነት ብቻ የእግዚአብሔር ልጅነት እንደሚገኝ አላነበብኩም። እሺ አላውቀውም ማለት
ኦኬ ሳያውቀው ነው እያወራ ያለው ማለት ነው። እሺ አያውቀው። አይ አላነበብኩትም። ምን ታለር ንገረኝ፣ ችግር የለም አብረን እንቀጥላለን። ምን እሺ አያውቀው እኔ አላውቀውም አላልኩም። አንተ ነው የጻፍከው፣ ግን እኔ አላነበብኩም። እኔ ሳወራ አትደረብ ብራዘር። ለውጥ ካለ እቀበልሃለሁ። ይኸው ያልከውን ከዚህ ጀምሮ ይኸው ዳንኤል ለውጥ አይደለም። አሁን አንተ የጻፍከው አንዳንዴም ደግሞ አትዋሽ። እኔ አላውቅም አላልኩም። የእግዚአብሔር ልጅን በማመን ብቻ የእግዚአብሔር ልጅነት ይገኛል ካልከኝ አንጣና ሳይኝ እኔ አላነበብኩም ነው ያልኩ ያን ቦታ። እኔ ግን ያነበብኩት የእግዚአብሔር ልጅ በእምነት በኩል አልሆንኩም አልክ። የሆንኩት ስጠመቅ ነው። አዎ ስጠመቅ ነው የእግዚአብሔር ልጅ የሆንኩት ስጠመቅ ነው እንጂ ባመንኩበት በዛ ሞመንት ላይ የእግዚአብሔር ልጅ አልሆንኩም ያልከው አንተ ነህ፣ እኔ አይደለሁም። ሳምን የእግዚአብሔር ልጅ አልሆንኩም ያልከው አንተ አይደለህ። እሺ ወንድምነት ከረዳው አሳዩኝ ብሎ ስላለ አንዴ እናሳየውና ከዛ ቀጥሉ ማለት ለሱ ልክ አሁን ከረዳው ማለት ከረዳህ ወንድማችን አሳዩን ብለህ ስላልክ በተደጋጋሚ በእምነት የእግዚአብሔር ልጅ መሆን ይችላል ብሎ የሚለው ከዳንኤል ጋርም ቀጥለው ግን ከረዳህ እንደዚህ ለምንጠይቀው ጥያቄ መልስ እንሰጠ ማለት ነው። ያው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። የእግዚአብሔር ልጅነት በእምነት በኩል ይገኛል፣ በእምነት በኩል ማለት ነው። በእምነት በኩል ትክክል። ይሄን ማምነው ነው ኤርሚ፣ ይሄን ማምነው ጥቅስ ነው። አሁን ከዳንኤል ጋር ቀጥሉ። በእምነት የእግዚአብሔር ልጆች በእምነት በኩልና በእምነት ደግሞ ያሬድ ኦኬ፣ በእምነት የእግዚአብሔር ልጅ መሆንን አሳዩ ስትል ነበረ። ያው አሳይቻለሁ። ከዳንኤል ጋር ቀጥሉ። ወንድምነት ትልቁ ላይ ሆን ቀጥሉ። ገላትያ 3:26 ላይ በእምነት ነው የእግዚአብሔር ልጅ መሆንን የምታገኘው በእምነት በኩል ማለት ነው። ቀጥሎ ወንድምነት ቴንክ ኦኬ እሺ ቴንክ ዩ ወንድምነት ጸጋ ይዛል። አሁንም እዚሁ ጥያቄያችን ላይ ያለ ነው። ምክንያቱም መዳን እንዲሆንላችሁ ይሄው ጥያቄው በጣም ግልጽ ነው። ስታምን የእግዚአብሔር ልጅ እንዳልሆንክ ነግረህናል። which is በእምነት በኩል የእግዚአብሔር ልጅ እንደማትሆን እየነገርከን ያለው። ስለዚህ ሰው ሲያምን በእምነት በኩል የእግዚአብሔር ልጅ ዳንኤል ቆይ በእምነትና በእምነት በኩል ኦኬ ሐሳቤን ልጨርሽ። እየሰማ ስታምን የእግዚአብሔር ልጅ ሆናል ወይ ስለ አልሆንኩም ብለኸኛል። ሰው ሲያምን የእግዚአብሔር ልጅ እንደማይሆን አንተ ማስረጃ አስጠኛው። ይኸውልሽ ሐሳቤን ልግለጽ እድሉን ከሰጠኸኝ ማለት ነው። በእምነትና በእምነት በኩል የሚሉ ራሳቸውን የያዙ አሉ። በእምነት በኩል በእምነት ውስጥ ታመንክ በኋላ የሚመጡ ፕሮሰሶች አሉ። በእምነት በኩል ሲል ራሱ መጽሐፍ ቅዱስ ማለት ነው። አምኜ አንተ የምትለው ቃል አምኜ ብቻ በእምነት ብቻ የእግዚአብሔር ልጅ ይኮናል የሚል መጽሐፍ ቅዱስ ላይ አላነበብኩም፣ የለም። አሁንም ቢሆን ኤርሚ የሚያሳየኝ በእምነት ብቻ የሚል አይደለም። እሺ ብራዘር ደግሜ ልክፈትልሽ። አሁን እሱ ላይ ማውራት ስለፈለክ በጣም ጥሩ። አንተ የለህም አለመኖሩን ለትውልዱ ማሳየት ስለሆነ አላማችን አለመኖሩን አንተ የምትለው ሐሳብ አለመኖሩን ካሳወቅን ጥሩ ነው። እሱ ነው አሁን የምናደርገውም እሱ ነው። እሺ ብራዘር ምን እያለን ያለው አሁን ከእምነት ውጪ ሌላ ነገር እንዳለ ታሳየናለህ ማለት ነው። ይሄው 3:26 ላይ አሁን ወንድምነት ያነበበው ክፍል ከእምነት ውጪ ሌላ ነገር ካለ ታሳየናለህ። ይሄው የእግዚአብሔር ቃል እንደሚናገረው ይሄው አሁን የተነበበልህ ክፍል ነው። በእምነት በኩል ሁላችን የእግዚአብሔር ልጆች ነን ነው የሚለው አይደለ? በእምነት በኩል ከእምነት በስተቀር ሌላ ነገር ካለ ንገረን እዚህ ክፍል ላይ። ቅዱስ ጳውሎስ እኮ ነገረ ለገላትያ ሰዎች በእምነት በኩል የእግዚአብሔር ልጆች እንሆናለን። ይሄ እኮ የሚካድ እኮ አይደለም። በእምነት በኩል የእግዚአብሔር ልጆች እንሆናለን። በእምነቱ ክርስቶስን አምነን ከእምነት ውጪ ሌላ ነገር ማስረጃውን ሰጠው እኮ ምን አለ? ከእምነት ውጪማ ዮሐንስ ወንጌል ምዕራፍ 3 ላይ ኦኬ ከውሃና ከመንፈስ ተወልደን የእግዚአብሔር ልጅ እንደምንሆን ነገረን ዮሐንስ እኮ። ከእምነት ውጪ አይደል እንደሱ አምነን በእምነት በኩል አንዴ አትደረባባለ። በእምነት በኩል ሁላችን የእግዚአብሔር ልጆች ናችሁ አለን አይደል? ከእምነት ውጪ ሌላ እዚህ ውስጥ የእግዚአብሔር ልጅ የሆንበት ሚስጥር ካለ አሳየን እኮ። እያሳየሁ እኮ ነው። ቅዱስ ጳውሎስ
ለገላትያ ሰዎች ነገራችሁ እንዴ? በዚህ ላይ ብቻ ነው የገላትያንን መልእክት ይዘን ብቻ ነው እናንተ የምንከራከረው ወይንስ የምንገልጸው ሐሳባችንን? አይደለም። ቅድም እዚህ በእምነት በኩልና በእምነት ይለያያል እያልክ ለማጭበርበር ስለሞከርክ ነው። እዚህ ክፍል ላይ ውረድ ወደ ታይ አትደረም። 27 ላይ ቀጥል፣ 27 ላይ ቀጥል፣ ችግር የለም እቀጥላለሁ። እዚህ ክፍል ላይ የእግዚአብሔር ልጆች የሆኑት ከእምነት ውጭ ሌላ ነገር አለ? የእግዚአብሔር ልጅ የተኮነበት መንገድ እሺ ኦኬ እሺ፣ ይኸው በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይልና ሁለት ነጥብ ያደርግና ይቀጥላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አየ በእምነት በኩል የምናገኘው ከተጠመቅን ክርስቶስን ከለበስን በኋላ ድነታችንን እንፈጽማለን እንሆናለን ማለት ነው። ይሄ እኔ እስከዚህ ያለውን ነገር ትክክል ነው ማለት ነው። መጽሐፍ የእግዚአብሔር ልጅ የሆነበት መንገድ አለ ወይ ነው ጥያቄው። እሱ ነው። የት ነው የምትሸሸው? ከእምነት ውጭ የእግዚአብሔር ልጅ የተኮነበት አለ? አላው አንተ ምን በለኝ። ይሄው ጥምቀት ዝቅ በልና ነው። ምኑ ጋር ነው? ከክርስቶስ ጋር አንድ ትሆኑ ዘንድ ነው። ታዲያ ይሄ ስለ ህብረት ብራዘር፣ አይዞ ወዳጄ፣ እየተወራ ያለው ኧረ እኔ ችግር የለውም። እባክህን ለመደረብ አትሞክር። እያንዳንዱ ቃል አታውራ ተደረበ። የት ቦታ ላይ ነው በእምነት በጥምቀት በኩል የእግዚአብሔር ልጅ ሆናችሁ የሚለው? ይሄው አነበው እኮ ዳንሻ ምናካ በእምነት በኩል ሁላችሁም። ይሄው የቱ ጋር ነው ልጅነት የሚለው? በጥምቀት በኩል ልጅነትም አገኛችሁ የሚለው የቱ ጋር ነው? ይሄንንም አትቀበል ተሆነ ችግር የለም። ዮሐንስ ወንጌል ምዕራፍ 3 ላይ እንሂዳ። የእግዚአብሔር ልጅ እንዴት እንደምንሆን ይነግረናል። ያረሰን ነው። ቅድም ምን ለማጭበርበር የሞከርከውን ሐሳብ ላስታውስ። በእምነት በኩልና በእምነት በኩልና በእምነት ይለያያሉ ያልከኝ ነበር። ይኸው እዚህ ክፍል ላይ ከእምነት ውጪ ሌላ በእምነት በኩል ካልሆነ ሌላ የእግዚአብሔር ልጅነት የሚገኝበት ሐሳብ አለ እዚህ ክፍል ላይ። ይኸውልህ 26 እኮ ሐሳቡን እኮ አልጨረሰውም ሲጀመር። በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና አለና ቀጠለ እኮ። ስለሆኑ ሰዎች ነው የቀጠለው። የሆኑ ሰዎች የእግዚአብሔር ልጅ የሆኑት በእምነት በኩል ነው። አለቀ። ከእምነት ውጪ የእግዚአብሔር ልጆች አልሆኑም እነኚህ ሰዎች። አሁን እናንተ ከክርስቶስ ጋር አንዴ በእምነትና በእምነት በኩል የሚለው ልዩነት አለው እያልከን ያለው በእምነት በኩል የሚለው ሐሳብ ከእምነት ውጪ ሌላ ነገር መያዙን አሳየኝ ነው ጥያቄ። እሱ ጋር ነው የቆመው ጥያቄ እዚያ ጋር ነው። እሺ እኔ አንተ ሐሳብክን ለማግኘት ክርስቶስን ያለበሰ ሰው ድኗል ብለህ የምታምነው ማለት ነው አንተ? አይዞ ብራዘር፣ አሁን ስለ እግዚአብሔር ልጅነት እያወራን ወዳጄ። ያ እኮ ክርስቶስን ያለበሰ የእግዚአብሔር ልጅ ይሆናል ብለህ ታመንክ፣ እንቀጥላለን፣ ችግር የለም። ኢየሱስን የሚለብሰው መጀመሪያ እግዚአብሔር ልጅ የሆነ የዳነ ሰው የተጠመቃችሁ ክርስቶስ የተጠመቃችሁ ነው ክርስቶስን ለብሳችኋል የሚለው መጽሐፍ። የእግዚአብሔር ልጅ የሆነ የዳነ ሰው ይለብሳል። መወለድ ይቀድማል። ያልተወለደ ልጅ ልብስ አይለብስም። ብራዘር ችግር የለም፣ አሳየኝ። የዳነ ሰው ነው ክርስቶስን የሚለብሰው የሚለውን አሳየኝ። ይኸው የእግዚአብሔር ልጅ የሆነ ሰው ክርስቶስን በጥምቀት ደግሞ ስለመልበስ ይወራል። አለቀ። ይኸው እኮ ክርስቶስን የምንለብሰው በምንድን ነው ማለት ነው? በጥምቀት ነው ማለት ነው የምንለብሰው። ግን መጀመሪያ እያወራን ያለ ነው እኛ ስለመልበስ አይደለም፣ ስለመዳን የእግዚአብሔር ልጅ ስለመሆን ነው መጀመሪያ እያወራን እንዴ። ሰው ክርስቶስን ሳይለብስ እንዴት ይድናል? ይሄን ግልጽ አድርገኛ። ክርስቶስን ካልለበስ የዳነ ሰው ነው ልብስ የምታወራው። ስለ ልብስ መደረብ የምታወራው መጀመሪያ ያ ሰው መወለድ መቻል አለበት፣ መዳን መቻል እኮ። ሐሳብ ግልጽ እንዲሆንልኝ አንተ የምታምነው ክርስቶስን ሳይለብሱ ይድናሉ። አንተን አሁን የምታስረዳው ይሄንን መጨረሻ ላይ የቤተ ክርስቲያንን ጥያቄ የፈጠረችብን ነገር ሁሉ እንፈታልሃለን። አሁን መጀመሪያ እኔ ጥያቄ አልፈጠረችብኝም። እኔ ጥያቄ አልፈጠረችብኝም። ዳንሽ እየጠበቅኩ ነው ያለሁት እኮ ያንተን እምነት እኮ እንዳቀው ማለት ነው። ስለዚህ እያልከኝ ያለው የምወያየውንም ዓላማ እንዳቀው አንተ ክርስቶስን ያለበሰ ሰው ድኗል ብለህ ታምናለህ ማለት ነው። የኔን እምነት መጨረሻ ላይ አስረዳሃለሁ ብራዘር፣ አስረዳሃለሁ። አሁን አንተ ማሳየት ያለብህ በእምነት በኩልና በእምነት ልዩነት አለው እያልክ እየዋሸህ ነው። እኔ አልዋሸውም። በእምነት በኩል ስድል ጥምቀትን ያካትታል ማለት ነው። አትደረብ ብራዘር። ኧረ እኔ አልተደረብኩም። መደረብ ማለት እኔ እያወራው ማውራት ማለት ነው ወዳጄ።
እሺ ስጨርስ አወራለሁ። እሺ አውራና ጨርሰሽ። ይኸው በእምነትና በእምነት በኩል ልዩነት አለው እያልክ እየዋሸን ያለኸው በእምነት በኩል ብሎ የእግዚአብሔር ልጅ የተኮነበት ሚስጥር ውስጥ ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጅ ሆናችሁ ነው የሚለው። ከእምነት ውጪ የእግዚአብሔር ልጅ የተኮነበት ሐሳብ ካለ ከዚህ ክፍል ላይ ያሳይ፣ ከሌለ ግን ሙቭ አደርጋለሁ። በጣም ብዙ ጥያቄዎች ስላሉ እሺ ችግር የለውም። እሺ ስለዚህ በእምነትና በእምነት በኩል ሲል ቅዱስ ጳውሎስም እዚህ ላይ እንደተናገረው ሰው በእምነቱ በኩል ካመነ በኋላ ክርስቶስን የሚለብሰው በጥምቀት እንደሆነ አስረግጦ ይነግረናል እዚሁ ላይ። ስለዚህ በእምነት በኩል ክርስቶስን የምንለብሰው ደግሞ በምንድነው? በጥምቀት ነው ማለት ነው። ክርስቶስን ያለበሰ ሰው እርግጠኛ ድኗል እንደማትለኛ አንተም እርግጠኛ ስለሆንኩ ማለት ነው። ስለዚህ የመጽሐፍ ቅዱስ ሐሳቡ ትክክል ነው። ምንም እኔ እዚህ ላይ የምከራከረው ነገር የለም። ኦኬ የለህም ማለት ነው። ከእምነት ውጪ ሰው የእግዚአብሔር ልጅ የሚሆንበት ሚስጥር የለህም ማለት ነው። ይሄው ጥምቀት ነገረን እኮ ነገርኩ እኮ አንተም እኮ አልመለስክልኝም እኮ። አትደረብ ወዳጅ አትደረብ ብራዘር። የጠየቀኝ መስሎኝ ነበር። በእምነት በኩል የእግዚአብሔር ልጅነት የለም ብለህ ተናግረሃል። በእምነት በኩል አላገኘውም። በእምነት በኩል አላልኩም። በእምነት እኔ በእምነት ብቻውን ከሆነ እግዚአብሔር ልጅነት የለም። በእምነት በኩል አለ። ላቅልልልህ፣ ችግር የለም ላቅልልልህ። ይኸው ሁለቱ አንድ አይነት። አሁን እንግዲህ በደንብ የሚሰማ ሰው እኮ በደንብ ነው ኦብዘርቭ የሚያደርገው። በእምነትና በእምነት በኩል ይለያያል እያልክን ያለው ኦኬ። በእምነትና በእምነት በኩል ይለያያል እያልክ ያለው በደንብ በጣም ሲምፕል ነው ሎጂኩ። በእምነት በኩል ሲል አሁንም እያወራ ያለው ጳውሎስ ማንን ነው? እምነትን። ጳውሎስ ሲናገር ማንን ነው? በእምነት በኩል ብሎ ሲያወራ ማንን ነው እያጠቆመ ያለው? እምነትን። ሌላ በእምነት በኩል ብሎ አትደረብ ብራዘር። በእምነት በኩል ብሎ ሲያወራ ማንን ነው የሚያሳየው? እምነትን። ሰው እምነት ብሎም ቢያወራ ማንን ነው የሚያሳየው? እምነትን ራሱን። ሌላ የተለየ ነገር አለ በሁለቱ መካከል? ምንም የለም። አሁንም ትልቁ ላይ አድርገኝ። በእምነት በኩልና በእምነት እየሰማን ነው እየተከራከረ ያሬዳውያን። ኦኬ እግዚአብሔር ቃል ይኸው ወገኖች፣ አሁን በእምነት በኩልና በእምነት ማለት የተለያየ ነው ብሎናል። እየሰማን ነው። ለወንድምነት አሁንም ሰጠዋለሁ። ቅዱስ ጴጥሮስ በመልእክቱ ላይ ምዕራፍ 1 ቁጥር 3-5 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት መዳን በእምነት። አሁን ቅድም በኩል ብሎ የሚለውን በኩል ነው ብሎ የሚለው እንጂ በእምነት አይደለም ብሎ ሲከራከር ነበር። አሁን ደግሞ የምናደርገው ጭራሽ ያ የእግዚአብሔር ልጅነትን ስልጣን በእምነት በኩል ታገኛላችሁ አለ። መዳንንስ በእምነት ታገኛላችሁ አለ። መዳን በእምነት ነው። የልጅነትም ስልጣን የሚገኘው በእምነት ነው። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ፒሪየድ። ወንድም ነቀጥል። ቴንክ ዩ። ጥልቁ ላይ እሺ ወንድም። አሁን አንተ አሁን ከክርክር ትወጣና ሰው እንደውም ይኸው ላስታውስ ያልከው በእምነት ምን አላልኩም ማልክ አልዳንኩም ማልክ ለትውስታ ያክል ወንድምነት ጌታ ይባርክ። መጽሐፍን የመሰለ ነገር እንደሌለ አሳይተናል። ለመዳረቅ አሁን እድል የለንም። ያልከውን የጻፍኩልህ በእምነት በኩል አልዳንኩም ብለሃል። በእምነት አልዳንኩም ብለሃል። ይሄው አሁን ወንድምነት ባሳየ ጥቅስ ላይ በእምነት ስለ መዳናችን ይናገራል። አንተ በእምነት በኩል በእምነት ራሱ አልዳንኩም እያልክ ነው ያለው። በእምነትም በኩል የእግዚአብሔር ልጅነትን ከማግኘት አንፃር ሁለቱን እያቀላቀልክ ነው እያወራ ያለው። አንተ አንተ በዚህ ሰዓታት በእምነት አለመዳንህንም ከእግዚአብሔር ቃል አንተ ሰው በእምነት አይድንም የሚል ማስረጃ ታመጣል። ቀጥል። እሺ አመሰግናለሁ። ሳባለ የእምነትን ብቻ ነው ያነበበው፣ ችግር የለብኝም እሱ። ግን መጽሐፍ ቅዱስ የሚነግረን አምነን ተጠምቀን እንደምንድን ነው አስረግጦ የሚናገርልን። የማርቆስ ወንጌል ላይ በእምነት እንደማይዳን ማስረጃ አምጣ ብራዘር። የት ነው የምትደበቀው? በእምነት እንደማይዳን በእምነት ብቻ አይዳንም።
አንጣ ማስረጃ አንጣ። በእምነት እንደማይዳን ሰው ሲያምን እንደማይድን ማስረጃ አንጣ። አምኖ ሲጠመቅ እንደሚድን ሰጠው እኮ ማስረጃ። የማርቆስ ወንጌል አይመለከተኝም። እኔ ሰው ሲያምን እንደማይድን ሰው ሲያምን እንደማይድን ማስረጃ አንጣ። ሰው አምኖ ሚስጥራትን ወይንም ደግሞ ጥምቀትን ያልፈጸመው አይድንም አልዳነም። ነገርኩህ እኮ ማስረጃ እየሰጠሁ እኮ ነው። ማስረጃ የማርቆስ ወንጌል ምዕራፍ 16 እሺ ማርቆስ 16 ላይ ሰው ሲያምን አይድንም ይለናል። ወዳጃችን ታሳየናል። አይኔ እሺ ቀጥል ሂድ። የኔ ጥያቄ እሱ ነው ብራዘር፣ የኔ ጥያቄ እሱ ነው። ይኸው ሰው ሲያምን አይድንም የሚል ማስረጃ አንተ ማርቆስ 16 ይኸው ሰው ሲያምን ማስረጃ ያመነ ይኸው እንግዲህ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያመነ ሰው እንደማይድን ማስረጃ አንጣ እኮ። የሚድነው እዚህ ላይ ምን ያለ ነው ዳኒ? ማስረጃ አንጣ ብራዘር። ይኸው ማስረጃውን ነገርኩህ እኮ። ያመነ ሰው እንደማይድን፣ ይሄማ ያመነ ሰው እንደሚድን ነው የሚያሳየኝ። እኔ አሁን የጠየቅኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ይሄ እኮ የኔ ጥቅስ ነው፣ ያንተ አይደለም። ይሄ የኔ ጥቅስ ነው። ያመነ ሰው አይድንም ብለኛል። ያመነ ሰው አለመዳኑን የሚያስረዳ የመጽሐፍ ቅዱስ ጥቅስ አንጣ። ይሄ የወንጌል ጥቅስ ነው ብራዘር። እንዴ የወንጌል ኦኬ፣ ጥሩ የእናንተ ጥቅስ ይሁን ችግር የለም። ያመነ ይሄ እኮ ያመነ የተጠመቀ ነው የሚድነው። ያመነ የኔ ጥያቄ ያመነ ሰው አለመዳኑን ማስረጃ አንጣ። ያመነ ሰው አለመዳኑን ማስረጃ አንጣ። እምነት ብቻውን አያድንም እኮ አልኩ። ያመነ ሰው እሱን ከኪስህ አታውራ፣ እሱን አንጣ። ሰው ሲያምን ክርስቶስ ኢየሱስን የሕይወቱ ጌታና ዳኝ አድርጎ ሲቀበል አይድንም የሚል ማስረጃ አንጣ። የእግዚአብሔር ልጅ አይሆንም የሚል ማስረጃ አንጣ። እንዲህ ሰው ይኸውልህ አልገባም መሰለኝ እኔን ሐሳቤ። አንተ የራስህን ብቻ ማስረጃ ብራዘር ወይ ስለምታዳምጥ የራስህን ብቻ እሱ ማስረጃውን ሰጠው እኮ። ሰው እሺ ያመነ ሰው አይድንም ይላል። ያመነ የሚድነው የተጠመቀም ነው። ያመነ ብቻውን አይድንም። አሁን አምኖ የተጠመቀ ልክ ነው። እኔ አሁን ያመነ ሰው አይድንም ይላል ወይ ነው ጥያቄ? ይላል ያመነ ሰው አይድንም ይላል። እሱን እኮ አንተ ያመነ ብቻ እንደሚድን እኮ ካለ ማንጣት የምችለው አንተ ነህ። ያመነ ሰው አይድንም ይላል ወይ? ዛትስ ዩር አሳይመንት ብራዘር። በሌለ ነገር ላይ ዶክትሪን መስጠት ኖ ዚስ ኖ አሳይመንት። ይኸውልህ ዳኒ ምንም እንትን ልትላ አትሞክር። ያመነ ሰው አይድንም ይላል ወይ? ሶስት አምኜ በእምነት በኩል ተጠምቄ ዳንኩ። ምክንያቱም ክርስቶስ የሚለበሰው በጥምቀት ስለሆነ። አድምጠኝ፣ ስታምን አልዳንክም? በእምነት ብቻ አልዳንኩም። ልክ እንዳመንኩ ምንድነው ያደረኩት? የኢየሱስ ክርስቶስ ነገር ተነገረኝ። ኢየሱስ ክርስቶስ አምላክ መሆኑን በልቤ ያመንኩት እምነት በጥምቀት አጸናሁት። ሳማን ብራዘር፣ በጥምቀት የሚጸና ነው። ይሄን ለመስማት ለምን አትሞክሩም ብዬ ነው። ኦኬ ችግር የለውም ቀጥል። እኔ የውሃ ትወዳላችሁ እንደዚህ የድሮች ሃይማኖቶች፣ እነዛን በመለቃለቅ እናንተም በመለቃለቅ ማለት ነው። በጌታ ላይ ባለህ እምነት ሳታምን ውሃ ላይ ዘለህ ትሄዳለህ። እንዴት የመጽሐፍ ቅዱስን አንተ ሐሳብ ታቃልላለህ? ትክክል አይደለም። እኛ ጥምቀትን የውሃ ጥምቀትን እያቃለልን አይደለም። እኛ መለቃለቅን ነው እያቃለልን ያለነው። መለቃለቅ ማለት እኔ ተጠመቅኩ እንጂ አልተለቃለኩማ። ኦኬ ካልተለቃለክ መጠመቅ ከሆነ የዳንከው ስታምን ነው አይደለ? አምኜ ተጠብቄ ነው የዳንኩት። መጽሐፍ ቅዱስ ልክ በእምነት ልክ እንዳመነ ሰው እንደማመጥ። ስለዚህ ከመጠመቅ በፊት አምነሃል አይደል? አመንኩ። ያመንኩት ግን ምንድነው የሚለው ነው? አመንኩ። እንደማመጥ በአመንክበት ቀን የተጠመቀው አምኜ ተነገረ። ከዛም በኋላ ልክ እንደ ጃንደረባው እንደ ልክ ያሬዳውያን እባክህ ስማ። ወይ ልንገር በአመንክበት ቀን ነው ወይ የተጠመቀው ነው ያልኩህ? እኔ ባመንኩበት ቀን አይደለም፣ በማግስቱ ነው የተጠመቅኩት። ኦኬ ቴንክ ዩ። ምን ቀን ነበር ያመንከው? ቀኑን ነው እሑድ ቀን ነው እንዴ? እንጃ እሑድ ቀን መሰለኝ የተነገረኝ። የተነገረ እሑድ ቀን ነው። እሑድ ቀን ተነግሮ እሑድ ቀን ተጠመቅ። ያ እንዴ በማግስቱ እኮ አልኩ። ኦኬ እሑድ ቀን ተነገረ፣ ሰኞ ዕለት ተጠመቅ አይደል? በማግስቱ ሰኞ ነው ተጠመቅ። ከዚያም በፊት ቀኖና ወስጃለሁ ወዳጄ። የኢትዮጵያ ኦርቶዶክስ ተዋሕዶ የምሰጣቸው ቀኖና ምናምን ወስጃለሁ። ለምንድን ነው ያልጠየኩህን የምታወራው? እሑድ ቀን ሰማህ፣ ሰኞ ቀን ተጠመቅ አይደል?
አይ የምሰራው ፖለቲካ ስለገባኝ እኮ ነው። አሁን ምን ይሰራል? ምን ፖለቲካ ነው የምሰራው? እኔንም አንተንም አይጠቅምም እኮ ታይ የሚያዳምጡትንም አይጠቅምም። ቆይ አዶነት በሰማህበት ቀን አመንክ ወይ ብዬ ስለ አልከኝ። ባመንክበት ቀን ተጠመቅክ ወይ ብዬ ስለ አይ በማግስቱ ነው አልከኝ። መቼ ነው የሰማው ብዬ ስለ ያመንኩትን ንገረህ። አደርብብኝ እስቲ ለምን እንደምደርበው ሎኬ ወለ አይ ስሜታዊቱን ችግር የለም ቀጥል። ብራዘርዬ የኔ ተፍታፋ ስሜታዊ አትሆናል። አይ ስሜታዊ ይሆናል። ጌታን እሺ እንዳትከፍት፣ እሺ እንዳትከፍት። ልብ በል በሰማበት ቀን አመነ። መቼ ነው የሰማኸው ብዬ ስለው እሁድ አለ። በሰማበት ቀን አምነህ እሁድ ተጠመቅኩ ብዬ ስለው በማግስቱ ነው የተጠመቅኩት አለ። የእሁድ ማግስት ምንድን ነው? ሰኞ። ስለዚህ ወንድምነት የሰማው ወንጌል እሁድ ነው። በሰማበት ቀን አመነ። ባመነበት ቀን አልተጠመቀም። በማግስቱ ነው የተጠመቀው። የእሁድ ማግስት ምንድነው? ሰኞ ነው። ስለዚህ እሁድ ሰምቶ ሰኞ ተጠመቀ ማለት ነው። ሰኞ ቤተክርስቲያን ይከፈታል። ስንት ሰዓት ላይ ነበር የተጠመቀው? ነገ ጠየቀኝ። አዎ ሁሌ እንደተከፈተ ነው። ሰኞ ቤተክርስቲያን ይከፈታል። ምን ቀን ነበር? ሰኞ ቀን የትኛው ሰዓት ላይ የተጠመቀው? እኩለ ቀን ላይ ወደ ምሽት ወይስ ጠዋት? ለምን ነበረ ቀኑን የፈለከው? ልክ ጠዋት ላይ ንገረኝ። የምታወራው ከኤርሚያስ ጋር ነገርኩ። ጠዋት ሰኞ ቀን ኤርሚያስ ጠዋት ነገርኩ። ጠዋት አይደል? ሰኞ ጠዋት ምን ነበረ? በወቅቱ ምን ነበረ? ሰኞ ቀን ጠዋት ቤተክርስቲያን የሚከፈትበት ምክንያት የተከፈተበት ኪዳን ነበረ። ኪዳን ነበር። የት ቤተክርስቲያን ነው? ቅዳሴ ተያዘ። ከዚያም በኋላ ተቀደሰ። እኔ ከተጠመቅኩ በኋላ ቅዳሴ በቃ ዝም አይደል ብራዘር? ምንድነው የዋሸሁት? አሁን ቆይ መሞገት ሲያቅተን ይሄ ህይወት ውስጥ ምን አስገባህ? በቃ እንደዚህ አይነት ውሸት እንዴት ብዬ ልሞግተው? ኦኬ ምንድነው ውሸቱ? ንገረኝ። ውሸቱ ምንድነው? ወንድሜ ልብ በልና ስማኝ፣ ውሸትህን ማለት ነው። አንደኛ እሁድ ሰምተህ ሰኞ ዕለት እሁድ ሰምተህ እሁዱን ዕለት አመንክ። ያመንከው ምንድነው? የተሰበከው ምንድነው? ኢየሱስ ክርስቶስ አምላክ መሆኑን ነው የሰበከች አይደል ቤተክርስቲያኒቱ? ያ አምላክ መሆኑን ጌታ መሆኑን ሰበከች። ቤተክርስቲያኒቱ መናፍቅ ነች ማለት ነው። ኦርቶዶክስ ለምንድነው መናፍቅ ሆነችበት? ጌታ መሆኑን ሰበከች። 653 ሰው ልብ በሉ። ኦርቶዶክስ መናፍቅ ናት ማለት ነው። ምክንያቱስ ኢየሱስ ክርስቶስን አምላክ ብቻ መሆኑን የሰበከችው ሰውነቱን አልሰበከችውም። እሺ ቀጥል። ሚዩት አድርግ። ምን ነው ቸኮልክ ለመክሰስ? ሚዩት አድርግ። እልም ያለች መናፍቅ ናት ማለት ነው ቤተክርስቲያኒቱ ወንድማችን እንደሚነግረን። ምክንያቱስ ኢየሱስ ክርስቶስን አምላክነቱ ብቻ ነው የሰበከችው፣ ሰውነቱን አልነገረችውም ማለት ነው። ስለዚህ አሁን ማን ነው ጥፋተኛ? ቤተክርስቲያኒቱ አይደለችም። ያሬዳውያን የሚባለው ሰውዬ ነው ዋሾ። አንድ ጠብሲል ስደፍን አይነት ነገር ሆነበት ማለት ነው። እዚህ ዋሻል፣ እዚህ ለመድፈን ይሞክራል። እዚህ ደፈንኩበት፣ ይሄኛው መድፈኛ ይሆንኛል ብሎ የሚለው ሌላ ውሸት ያመጣበታል። አሁንም ደግሞ ደፈንኩ ብሎ ሲል ሌላ ደግሞ እንደዚህ ይሆናል ማለት ነው። ስለዚህ አንተ ውሸታም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አምላክ ብቻ መሆኑን አትሰብክህም፣ ፍጹም ሰው መሆኑን ጭምር ነው የምትሰብከው። ጨርሰናል ማለት ነው። ስለዚህ በራስ አፍ ተጠምደህ እንደዚህ ትወጣለህ፣ ማንም ሳያስወጣ። ለምንድን ነው ይህንን ያህል መዋሸት ያስፈለገው? አምላክም ሰው መሆኑን የምትሰብክ ቤተክርስቲያን አምላክ ብቻ መሆኑን ሰበከችኝ ብለህ ትላለህ። እና ውሸት በውሸት የሚቆም ነገር የለም ለማለት ነው። ተባረኩ ወንድምነት፣ መቀጠል ትችላላችሁ። ቴንክ እሺ ወንድምነት ጸጋ ይብዛልህ። ሽኩር ነው የሚለው ሰላም ሽኩር ላስወርድ ነው ወዳጅ። እሺ እየሰማን ሰው ነው። እሺ አለን። ከየት ቤተ እምነት ነው?
ሙስሊም ነኝ። ኦኬ እሺ። የኦርቶዶክስ እምነትን ነው ያወራን። ኧረ ቆይ ወንድምነት እንዴ ስለ ጥምቀት ሲነሳ ይመጡልሃል አልኩ። እነዚህ አሁን ከሙስሊም ነኝ ብሎ ያለው ማለት ነው። ያው የውሃ ጉዳይ ነው። አየህ እሱም ሶላት የሚል ነው። እነዚህም ከሶላት ያልተለየ ነገር ነው። አርእስቱን ሰምታ እኔ ጌታ ምስክር ይልኳቸው ስለ ጥምቀት ስለ መዳን ነገር ኦርቶዶክሳውያን ስንወያይ ሙስሊሞቹ ከችሉልሃል። ስለ ሙስሊሞቹ አርእስት ስናደርግ ታዘቡ ወንድሞች እናቶቼ። ስለ ሙስሊሞቹ አርእስት ስናደርግ ኦርቶዶክሱ ብቅ ይልልሃል፣ ይናበባል ማለት ነው። ይሄ የፋርስ አለቃና የግሪክ አለቃ የሚባለው መንፈስ ካልሆነ በስተቀር እውነቴን ነው የምልህ። እኔ በጣም የታዘብኩት ወንድሞች ስለ ጥምቀት ስለ መዳን ከኦርቶዶክሳውያን ስናወራ ሙስሊሙ ብቅ ይልልና አለው ከየት ነህ? ጀማል እባላለሁ እስላም ነኝ። አርስን እንኳን አይቶ አይገውም። እሺ አሁን ከሽኩር ጋር ስናወራ ከዚህ በኋላ ደግሞ ኦርቶዶክሳውያን ይመጡልሃል። ታዘብ። እሺ ሽኩር ወይ ኦልሞስት ወደ ቶፒኩ መሄድ ነው የሚሻለው። የገባሁበት ምናልባት ስለ ጥምቀት ልታብራራ ነው? ኖ ስለሱ ቶፒካችሁን አላወኩም ነበር አጋጣሚ። ኖ በቃ ከኔ ጋር ታወራለህ ጥቂት። አንተ ራሱ እችላለሁ፣ ችግር የለውም። አምላካችሁ ማን ነው? እሱ አላህ ሱብሃነሁ ወተዓላ እውነተኛ አምላክ ነው 100%። ከቀደሙት ነቢያት ከመሐመድ በፊት ስለዚህ ስለ አምላካችሁ የመሰከረ የሱ ነብይ የነበሩ እነማን ነበሩ? ሪካርድ አድርጉት ወገኖች። ያ እነ ነብዩ ኢሳ እነ ነብዩ አብርሃም። ማን ነው ኢሳ ማለት? ኢሳ ማለት ከመርየም የተወለደ። መርየምን እኛ አናውቃትም፣ ኢሳንም አናውቀው። ያ ስለሱን ነው የምልህ እኔ ዲፔንድ አድርጌ የማወራው እሱ ነው ብለህ የምልህ ዝም ብለህ አደባብሳት አትለፈው። ማን ነው ኢሳ? ማነች መርየም? ነብዩ ኢሳ ማለት ከመርየም የተወለደ። መርየም ማናት? የት ሀገር ሴት ነች? ቤተ እስራኤል። እስራኤል መርየም ብሎ በሚል የሚጠራት የለም። ማርያም ነው። ስለዚህ መርየም ብለህ የምትላት እኛ አናውቅም። እሺ ማርያም አታውቃትም? አይ ስለማታውቃት ነው ለነገር የገባሁት። አድምጠኝ። የአሮን እህት ነች ማርያም ወይስ ማነች? እስራኤላዊ ብለህ ስላልክ ማን ነው ወንድሟ? ማነች እህቷ? ከሐና የተወለደች። የት ነው እንደዚህ ብሎ የሚለው ያለው ጽሑፍ? በዘከርያ ቤት ያደገች። የጠየቅኩህ ልብ ብለህ ስማኝ። የት ነው ያደገችው? አይደለም እናቷ ስላላወቀው ዲቴል ልንገርህ ብዬ ነው። ግድ የለም። እናቷ ሐና ነች። ያ የመርየም አባቷ ማን ነው? አባቱ ኢምራን። የማን ነው አባት? የማርያም ኢምራን። ከየትኛው ነገድ ነው? ኮሜንት ዝጉልኝ። አይ ነገዱን ዲቴል አሁን ልነግርህ አልችልም፣ አላወኩትም። ለጊዜው ሪፈር ማድረግ ስላልቻልኩኝ አንድ ስልክ ነው የምጠቀመው። አትችልም። እሺ ስለዚህ መጽሐፍ ቅዱሳዊ መረጃ አለ ኢምራን እና ሐና መሆኑ የመርየም አባት እስራኤላዊ ለመሆኑ? በመጽሐፍ ቅዱስ ሪፈር ማድረግ የማልችል ለምንድን ነው? የመጽሐፍ ቅዱስ አማኝ አይደለም፣ የቅዱስ ቁርአን አማኝ ነው። እሺ በቁርአን ንገረኝ። ኢምራን የመርየም አባትና እናት መሆኑ ቅዱስ ቁርአን ላይ አለ በእርግጠኝነት። ትንሽ ጊዜ ከሰጣችሁኝ ወይ ወጥቼ መግባት አለብኝ ማለት ነው። ሪፈሩን ለማሳየት ጥቅሱን ከነገርከን እኛ እንከፍትልሃለን አለ። እኛም ጋር አይ ጥቅሱን ቀጥታ ማውጣት ያልቻልኩት ለምንድን ነው? እዛ እንትን ላይ ኖቴ ላይ ሪፈር ማድረግ ስለነበረ። ችግር የለም። አሁን አልተዘጋጀሁም ነው፣ ይገባናል። ኦኬ ሌላስ ነቢያት እነማን ነበሩ? ነብዩ ኢሳ አልኩ፣ አንድ ጠቀስኩልህ። እሺ እሱ አላህ አምላክ ነው አለ? ኖ ነብዩ ኢሳ አምላክ አይደለም። የጠየቅኩህ ልብ ብለህ ስማኝ። ያ ነብዩ ኢሳችሁ ኢሳ የምትሉት ማለት ነው፣ እኛ አናውቀውም፣ ልናውቀውም አንፈልግም። ያ ኢሳችሁ አላህ አምላክ ነው ማወቅ አለብህ። አውቀህ ነዋ ማውራት ያለብህ። እንደዛ አይነት ነገር ማወቅ አለመፈለግ ሳይሆን አውቀህ አለመሆኑን ልትነግረኝ የምትችለው ወይም ነው ልትነግረኝ የምትችለው አንተ ራሱ እኮ አላወቀውም። የዘር ሐረጉን እንኳን አምጣ ብዬ ስልህ ልጠቅስ ያልቻልክ ሰው እኔ እንዳውቅ አትጠብቅኝ። ያንተን ኢሳ እዛው ይዘኸው ተቀመጥ፣ እኔ ምንም አያደርግልኝም። አሁን እኔ እየጠየቅኩ ያለሁት ይሄ ኢሳችሁ ኢሳም ብላችሁ የምትሉት አላህ አምላክ ነው ብሏችሁ ነው ያላችሁ? አምላክ አይደለም አልኩ።
አልሰማኝም። ይህ ኢሳ አላህ አምላክ ነው ብሏችኋል ወይ እያልከኝ ያለው አይደል? አላህ አምላክ ነው አላለንም። አምላክ ሳይሆን ነብይ ነው ነው። አላህ ነብይ ነው ነው ያላችሁ? ያ ኦኬ፣ ልብ በሉ። ኢሳ የሚባለው ሰው አላህ አምላክ ሳይሆን ነብይ ነው ብሎ ያላቸው። ስለዚህ አምላካችሁ አላህ ነው ብለህ የምትለው አይደለም፣ ነብይ ነው ማለት ነው። ነብዩ ኢሳ ነው አምላካችሁ አላህ ነብይ ነው እንጂ አምላክ አይደለም ብሎ ኢሳ አለን እኮ ነው ያልከኝ። ኖ እንደዛ አይደለም። አይ እንትና አጣጣሙ ኖርማሊ ቀጥተኛ ወይ ምን ነገር ምን መሰለህ፣ አቸኩል። አሁን ድጋሚ ልጠይቅህ። ኖ የቸኮልክ ያለው አንተ ነህ። በነገራችን ላይ እኔ የምለውን ነገር ዞር እያደረግከው ነው ያለውና እኔ አላዞርኩትም። በደምብ ለምን ኢንሾርት በአንተ መጽሐፍ ቅዱስ ነብዩ ኢሳ አምላክ አለመሆኑን ለምን አላሳየኝም? አትደርብ ብራዘር። እኔ አንተን ኢሳን ገደል ከተተው ከፈለክ ብራዘር፣ እኔ አላውቀውም። ኖ አይ ገደል ምናምን የሚለው ለጊዜ ይቆይ። ሮማን ትወያይ ነው ያስገባኝ እንድንወያይ ነው ያስገባኝ ወይስ ስድብ ውስጥ ነው ያስገባኝ? ብራዘር አላውቀውም ማለት ያንተን ኢሳ አሁንም ደግመዋለሁ፣ ገደል ይዘህ ከተተው። እኔ አላውቀውም፣ ኢሳን ለማወቅም አልፈልግም። ኦኬ፣ አንተ ግን አውቀዋለሁ ብለህ ካልክ ይሄ ኢሳ የሚባለው ስለ አምላካችሁ ስለ አላህ ምን ብሎ አስተማራችሁ ነው እያልኩ ያለሁት። እኔን ወቀው አትበለኝ፣ ምንም እንዳይጠቅመኝ ምን ያደርግልኝ ነው የማውቀው። ኦኬ ጋይድ ኢሳ ብለህ የምትለው ነብያችሁ ስለ አላህ ምን ብሎ አለህ ነው? ሽኩር አሁን ማይኩን ክፈትና ስለደረብክ ነው ይቀርታ። ኦኬ ልላክልህ፣ ያው እንደገና ክፈተው። ያ እሺ፣ ምን አለ ከመጀመሪያው መነሻው ስታርቲንግ ፖይንቱ ውይይት ነው አይደል? ውይይት ነው እኮ እየጠየቅኩ ነው ምናምን ነገር ለጊዜው ይቆይ እሱና ከእናንተ ቸርች አካባቢ ነው እንደዛ ብትሉ ይችላል። እሺ ለጊዜው ይቆይ፣ መልስ የለም። ቴንኪው። ይሄም ጥበብ ነው። አለማወቅ ማወቅ ጥሩ ነው። ኖ አይ አይደለም፣ አለማወቅ አይደለም። እሱ ብራዘርዬ ለምንድን ነው ይቆይ ብለህ ካልክ በኋላ ወደ ሌላ ልሄድ ስል ነገር አይደለም። አይ እሱ ስድብ ነው ይቆየኛል አልኩት። ብራዘር ምን ተሰደበ? ማን ተሳደበ? አንተ ያንተን ኢሳን ገደል ክተተው ነው ያልኩ። አሁንም ደግመዋለሁ። ስለ ኢሳ እወቅ ስላልከኝ ምን ያደርግልኝ? አውቀዋለሁ እኔ ማን እንደሆነ የዘር ታሪኩ እንኳን መነሻና መድረሻ የሌለው ሰው ይሁን ምን ይሁን የማይታወቅ ማለት ነው። እወቅ አትበለኝ። ስለዚህ ያንተን ኢሳ ይዘህ እዛው ስለደጋገምከው ማለት ነው። እና አንተን አልሰደብኩም እኔ። ኦኬ አሁን ማይኮን ክፈትና ከኢሳ ውጪ ሳይለንት እያደረጋችሁ ያላችሁ እናንተ ናችሁ። እኔ ነኝ ያደረኩ እንዳደረኩ። ኦኬ ስለዚህ ኢየሱስ ክርስቶስን ገደል ክተተው ብለህ አክሴፕት ታደርገኛለህ አይደል? እሱማ ጌታዬ ነው። ያንተን ኢሳ ነው ገደል ክተተው ያልኩ። ኦኬ ስለዚህ አንተ ደግሞ አምላክን ጌታ የምትለውን ገደል ብራዘር እኔ ገደል ከተሃላ መልሽ የሚካልክ ማለት ነው። ኦኬ እንደዚህ ነው። እንደዚህ ስትጨመቁ አረፋ ትደፍቃላችሁ። ትልልቅ ሃይማኖት ነን ብለህ ትላለህ። ለምታወራው ነገር አትመልስም። የጠየቅኩን ጥያቄ መልስ የሚኖርህ ከሆነ አላህ ብለህ ለምትለው አምላክህ ከነቢያቱ የምትቀበሏቸው ከእናንተ ከነቢያቱ ማን ነበረ አላህ እውነተኛ ነብይ ነው ብሎ ያለ ከምትቀበሏቸው ነቢያት ብዬ ስልህ ኢሳ ብለህ እኛ ማናቀውን ልናቆም የማንፈልገውን ሰው ይሁን ምን እንደሆነ የማይታወቀውን ሰው ጠራልኝ። እሱን አወቀው ስትለኝ አላቀውም አልኩ። አሁን የምጠይቅህ ከኢሳ ውጪ ከእስራኤል ነቢያት እውነተኛ መሆኑን አላህ ብለህ የምትለው አምላክ እውነተኛ መሆኑን የመሰከረ አንድ ነብይ ጥራልኝ በመረጃ። እነና ሙሳ ቴንክ ዩ። ሙሳ ማለት ማን ነው? አንድ ቀላል ነገር ልንገርህና ሙሳ ማለት ማን ነው? አምላክ ላለመሆኑ አንድ መረጃ የእናንተ መጽሐፍ ሪፈር አድርጌ ልንገርህ። አልተጠየቅም ብራዘር። እንደ መሐመድ አረፋ ልደፍቅ ነው እንግዲህ ቀጥለህ ማለት ነው። አልተጠየቅም። የጠየቅኩ ስለ ኢየሱስ አይደለም፣ ስለ ኢሳን የጠየቅኩ ማለት ስለ ኢሳን የነገርከኝ እኔ አምላክህን እውነተኛ ነው ብለው የመሰከሩ የብሉይ ኪዳን ነቢያት ወይ ደግሞ የእስራኤል ነቢያት እነማን ናቸው ነው ያልኩ። ነገርኩህ። አንተ እኮ ኢሳ እኮ የቤተ እስራኤል ነብይ እኮ ነው። የጠየቅኩን ስማኝ። ኦኬ የጠየቅኩን ስማኝ። ሙሳ ብለሃል። ሙሳ ማን ነው? ነገርኩህ እኮ ይኸውልህ፣ ሙሳ ማለት ምናዊ ነው። ተረድተኛል? ምናዊ ነው ሙሳ ነገዱ ዘሩ ምናዊ ነው። ስማ ይኸውልህ፣ ከዚህ ርቀት ከምትሄድ ምናዊ ነው ሙሳ። አምላክ ላለመሆኑ ለምን አልነግርህም? ባጭሩ ብራዘርዬ እንደ ሂራ ዋሻ እንደ ነብይህ አረፋ እየደፈቅክ ነው እዚህ ቤት ላይ ማለት ነው።
ኦኬ እንደናንተ ውሸት አምልኮት አላማ እውቀት ስታጣ አረፋ እየደፈክ ነው ማለት ማይኩን ስለያዝ የተጠየቀው መልስ ሙሳ ማን ነው ያልኩህ? መርየም ብላልከኝ መርየምን እኛ እናውቃትም። ሙሳ አልክ ሙሳን ንገረኝ ብያልኩ። ኢሳ አልክ ኢሳንም አናውቅም። እኔ መርየምንም አላውቅም ኢሳንም አላውቅም። አሁን ሙሳ ያለበት መንገድ ልክ ላለመሆን ነብዩ ኢሳ አለመሆኑን ለምን አላሳየም? በቀላሉ እኔ አልተጠየቅም። እሱን ኢሳ የምትለውን እኮ ይዘህ ቅድም ነገርኩህ አይደል? አድራሻው ማወቅ የምትፈልገውን ብቻ የለም ማወቅ ያለብህ። እሺ ከዚህ በኋላ ማጥፋት ከሆነ እታች ትወርዳለህ ማለት ነው። ቴንክ ዩ ትችላለህ፣ ታስወርደኝ ትችላለህ። ለእኔ ስጠው እስኪ አንዴ እድሜ። እሺ አብዶች ቀጥል። ሰላም ሽኩር። ስለዚህ ምንድነው ይላችሁ ሲጠየቁ አንድ አይመልሱም። ለአብዶ ሰጠዋለሁ። ሲጠየቁ አንድ አይመልሱም። ማይኩን ስለያዝከው ነው እንትን እያልክ ያለው ወዳጄ። ማወቅ ያለብህን ነገር ሚዩት አድርግ። ሰጥቼ ድል እያወራ ነበረ። ሚዩት አድርግ። ከዛ እድሉን ልትሰማ አልቻልክማ። ሽኩር ኦኬ ቆይ አብዴ እሰጣለሁ። ልብ በሉ ኦርቶዶክሳውያን ስንጠራ ሙስሊሞቹ ይመጣሉ፣ ሙስሊሞቹን ስንጠራ ኦርቶዶክሳውያን ይመጣሉ። ይሄ ማለት ከኦርቶዶክስ ጋር ብቻ ማውራት ነው ያለባችሁ እናንተ። ጥሪ ለመውረድ ፈለግ ወይስ እንዴት ነው? ለመውረድ ትችላለህ፣ ችግር የለውም። በቃ ሄድና የምናደርገው ስርዓት ባለው መንገድ ነው እንጂ ያው ሄድና በቃ መቀመጫህን ተለቃልቅ ብራዘር። እንግዲህ እምቢ ካልክ ሄድና መቀመጫህን ታጠፍ። ኦኬ ይሄንን የምታደርጉት ከዚህ ያለፈ ነገር የለም። ስትጠየቁ ኦርቶዶክሳውያን ነው እኛ እየጠየቅነው ዛሬ። ሙስሊሙ መጣ። ሙስሊሙ ሲመጣ ተጠየቅ። ኦኬ ከኛ ጋር ማውራት ከፈለገ አምላካችሁ ማን ነው ብዬ ስለው አላህ ነው አለ። ኦኬ እሱ እውነተኛ አምላክ እንደሆነ ከብሉይ ኪዳን ከእስራኤል ነቢያት እነማ መስክረዋል ብዬ ስለው ቆይ እኔ የምለው ማለት ነው ለምንድን ነው ተራ በተራክ እንደምታወራው ሌላውም ሰው ሲያወራ በተራክ ማሰማው ምንድነው? ከእውቀት ነፃ ይሄኛውም ታች ውሰዱት፣ መቀመጫው ይተጣጠፍ ሌላ ማለት ነው። ኦኬ ኢሳ ብሎ አለ። ኢሳ መስክሯል ስለ አምላካችሁ ብዬ ስለው ኢሳ ማን ነው ብዬ ብለው መረጃ የለውም። እስራኤላዊ ነው አለ። ማንጭ ሜርያም ናት አለ። የሜርያም አባት ማን ነው? ኢምራን አለ። ኢምራን የሚባል መጽሐፍ ቅዱስ ላይ የለም። ኦኬ ነገዷ ከየት ነው ብዬ ስለው የለም እስራኤላዊት ነች ብሎ አለ። ኢምራን ሲጀምር የአይሁዳውያን ስም አይደለም። ቻለው ሜርያም የአይሁዳውያን ስም አይደለም። ሙሳ የአይሁዳውያን ስም አይደለም። ኢሳ የአይሁዳውያን ስማቸው አይደለም። እንደዚህ አይነት ስም የላቸውም፣ እነሱ አያውቁ። ኢብራሂም የሚባል የአይሁዳዊ ስም የለም። ዩኑስ የሚባል የዕብራዊ የሆነ ስም የለም። በቃ እዚህኛውን ቤት በግዕዝ የተደበቀ እዛኛውን ቤት በአረብኛ የተደበቀ ሲያዙ ሲጠየቁ እንደዚህ የሚንጠባጠቡ ማለት ነው። እና ስርዓት ስለሌለው ለዚህ ነው ትገባላችሁ ስትጠየቁ አትመልሱም በአግባቡ ማለት ነው። እሺ ሌላ ያለ ሰው ካለ መምጣት ይችላል። እሺ ኒድ ከየት ቤተ እምነት ነው? ኒድስ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። አንዴ ቆይ ይሄኛውን ሰው ጠይቀውና ከዛ እንቀጥላለን። አንተ ኦኬ ጆን ከየት ነው እሱ? ጆን ጥቁር ሆኗል፣ አይታይም፣ ገና አልገባም መሰለኝ። እሺ ኦኬ ሙስሊም ካለ ይምጣና እንጠይቀዋለን። እንደዚህ እንግዲህ እኛ ቤት ስንከፍት አንድ ሙስሊም አይመጣም። አንድ ሙስሊም ዝራይ አርእስት አድርገን ስለ እስልምና ልንጠይቅ ቤት በምንከፍት ሳለ አንድ ሰው አይመጣም። እስኪ ኑና ሙስሊሞች የሆናችሁ ማለት ነው፣ ኑና አምላካችን እውነተኛ አምላክ ነው ብላችሁ የምትሉ ከሆነ ከቀደሙት የእስራኤል ነቢያት እናንተ የምትጠሩትን አምላክ ነው ብለው የጠሩና የተናገሩ ካሉ በመረጃ አሳዩን። አንድ ሁለተኛ የቀደሙ የብሉይ ኪዳን ነቢያት ከድንግል ሴት የሚወለደው አምላክ መሆኑን ትንቢት ተንበየዋል።
እንግዲህ የብሉይ ኪዳን ነቢያትን የምትቀበሉ ከሆነ ከድንግሊቱ የተወለደው አምላክ መሆኑን ታምናላችሁ? ይሄ ጥያቄ ነው። 3 እስራኤልን ከግብፅ ምድር መርቶ ያወጣ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ነው ወይስ እናንተ አምላክ ብላችሁ የምትጠሩት አላህ ነው? በመረጃ እነዚህ 3 ጉዳዮች ላይ እናወራለን ለማለት ነው። ያው ወረደ ወንድማችን። ሙስሊሞችም ካላችሁ ንግቡ። ይሄና ብለን ምንለው ተባረኩ። መርጌታ እሺ፣ አንዱ ዓለም ሃሎ፣ ሰላም ነው? እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? ደህና ነኝ። ከየት ቤት ነው? ታውቀናል። ባለፈው አይደለ ከአንተ ቤት ነው ማን ጋር ነው? አሁን ያለሁበት ሁኔታ ነግሬያለሁ መሰለኝ። አልገባሁም። አይቀደም አዶን ነው አላስታውስም። ከፕሮቴስታንት ነው አሁን ያለሁት። ኦኬ፣ ሌሎች ሙስሊሞች ካላችሁ ነው። አብዶ ሶሪ፣ ሰውየው ስርዓት ስለሌለው ሊያወራ የገባው እየጠየቁት ላይ አይደለም። ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። እሺ እሺ ኒድስ ሰላም ነው። ኔትወርክ ነው ያስወርደ? ኔትወርክ ነው ብቻ። አሁን ተመልሼ ገብቼ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ሰምተዋል የዛሬውን አርዕስት? ፊት ለፊት ያለውን አምኜ ድኛለሁ የሚል ኦርቶዶክስ ምናምን አይደለ? አዎ በርሱ ነው። ቴንክ ዩ። ያ በአርዕስቱ አምነን ሄዳንከው? እኔ የምልህ ኤርሚ አምነህ ነው ሄዳንከው እኮ አይደለም። ኤርሚስ እኔ የምልህ ከዳኒ ጋር ላውራ ድንገት ከሰደብከኝ በሚለው እኔ አልሰድብህም። የእግዚአብሔር ቃል ግን ለስድብ ከሆነብህ ትተዋለህ ማለት ነው። አይ እኔማ አሁን ከሙስሊሞቹን አይችልም። እሺ ከአንተ ጋር ማውራለሁ፣ ለእኔ ችግር የለውም። በስነ ስርዓት ነው። ችግር ከሌለው ቀጥላ። ሙስሊሞቹ ያው ወንድሞች ተነኩ አይደል? አንድ መንፈስ ስለጠጣችሁ። እሺ ኦኬ፣ ወንድሞች ሙስሊሞችን ነካውብህ። ኦኬ አምነን ሄዳንከው ወንድማችን? እና አምኜ ነው ሄዳንኩት። ቴንክ ዩ። በማን አምነህ ዳንክ? በኢየሱስ የእግዚአብሔር ልጅ በመሆን በኢየሱስ ክርስቶስ እግዚአብሔር ልጅ አምነህ ዳንክ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ማለት ምን ሰምተህ አመንክ? አምነህ ነው አይደል ሄዳንከው? አዎ። ለማመን የሰማኸው ነገር አለ አይደል? እኮ ያው እኔማ ክርስቲያን ልጅ ነኝ። ያው አይ የጠየቅኩን የማን ልጅ ነህ አይደለም። አምነህ ድነሃል አይደል? እኮ አምኜ ዳንኩት። ለማመን ምን ሰማህ አስቀድመህ? እኮ ያው ክርስቶስ የእግዚአብሔር ልጅ ነው እኮ አልኩ። ቴንክ ዩ። ያ ክርስቶስ የእግዚአብሔር ልጅ መሆኑን ሰማህ፣ ከዛ አመንክ አይደል? ቴንክ ዩ። መቼ ነው የሰማኸው? መቼ ነው የሰማኸው? ወንድም ነህ ትልቁ ላይ አድርገኝ። መቼ ነው የሰማኸው? ማለት ያው እምነቴ በቤተሰብ በኩል ነው። ወንድምነት አንድ 15 ደቂቃ። እሺ እሺ እሺ። ወንድም እሺ። አምነህ ዳንህ ምን ሰምተህ አልኩ? ምን ሰምተህ ነው ያመንከው ወንድማችን? እኮ ነገርኩህ እኮ በቤተሰብ ነው እምነቴ። ከልጅነት ጀምሮ ነው ክርስቲያን እኮ በቤተሰብ። እሺ እንዴ ፍቅር ያልተኛሽም ምን ነው?
ወንድምነት ሚዩት አድርገው። እሺ ምን ሰምተህ? እሺ መቼ ነው የዳንከው? አምኜ ዳንኩ ብለህ ስላልክ መቼ ዳንህ? ጊዜ ማለት ነው። መቼ ዳንህ ማለት ጊዜ ነው። መቼ ብሎ የሚለው ያው ጊዜ ነው። እሱን አላውቀውም። ብቻ ድኛለሁ ክርስቲያን በመሆኔ። እሺ አላውቀውም። ስታምን ነው የዳንከው? አምነህ በዳንክበት ቀን የእግዚአብሔር ልጅ ነው የሆንከው ወይስ ምንድን ነው የሆንከው? ሆኛለሁ። አምነህ ባመንክበት ቀን አይደል? አዎ፣ ስታምን የእግዚአብሔር ልጅ ትሆናለህ። አቤት ያ ኦኬ። ስታምን የእግዚአብሔር ልጅ ትሆናለህ። ኦኬ እሺ፣ አምነህ ዳንህ እና ስታምን የእግዚአብሔር ልጅ ትሆናለህ አልክ። አንተ በዚሁ ባመንክበት ቀን የእግዚአብሔር ልጅ ሆንከው አይደል? አዎ ይሰማል። አዎ ልክ ነው። አዎ ባመንክበት ቀን የእግዚአብሔር ልጅ ሆንክ። ባመንክበት ቀን ተጠመቅህ? አልተጠመኩም። በ40 ቀን ነው የተጠመኩ። በ40 ቀን የተጠመቁ ኤርሚስ ከዛ ጀለሶች ንገራቸው ብራዘር። እሺ ደግሞ ከከፈተ ታች አውርዱት፣ ታች ያለውን ሰው ማለት ነው። ቆይ እንደውም ላስወርደው፣ የሚረብሽ ሰው ስለሆነ ታች ረድ። እሺ በ40 ቀን ተጠመቁ። በተጠመቅበት ቀን ዳንህ? በተጠመቅበት ቀን ዳንህ ማለት በተጠመቅበት ቀን ዳንክ ወይ? በተጠመቅበት ቀን እኮ ክርስቶስን ለመልበስ ነው የዳንኩት፣ ጸጋውን ለማግኘት የተጠመቅኩት። እኔ የጠየኩህ ዳንክ ወይ ነው ያልኩህ እኮ። ጸጋውን ሳገኝ ዳንኩኝ። በተጠመቅበት ቀን አይደል? በተጠመቀበት ቀን ዳንክ ወይ ብዬ ስለው አለ። ኦኬ በተጠመቀበት ቀን ዳን። እሺ በተጠመቅበት ቀን የእግዚአብሔር ልጅ ሆንክ? ዳግም ተወልጃለሁ ከመንፈስና ከውሃ እኮ የእግዚአብሔር ልጅ ሆንክ አይደል? እኮ ዳግም ተወልጃለሁ እኮ። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ዳግም መወለድ ወይ ደግሞ የእግዚአብሔር ልጅነትን ማግኘት ማለት ነው። የሥላሴ አይደል? ልጅነትን ማግኘት። ኦኬ መጠመቅህን ታውቅ ነበር? ምን በ40 ቀኔ? አንተ መጠመቅህን ታውቅ ነበር ማለት ታውቅ ነበር? ምን አይነት ጥያቄ ነው? ታስታውሰው ነበር ወይ ማለት ነው? ማለት ነው አላስታውሰውም። አታስታውሰውም? መዳንህን ግን ታስታውሰዋለህ? መዳንህን ግን ታስታውሰዋለህ? መዳኔን አስታውሰዋለሁ ሳይሆን ጥምቀት ስለሚያድን በ40 ቀኔ ከተጠመቅኩኝ መዳኔ እርግጠኛ ነው ማለት ነው እኮ። እርግጠኛ ነው ወይ ታዲያ? መጠመቅህን ታውቃለህ ወይ እኮ ብዬ ያልኩት አንተ እርግጠኛ ነው ወይ ነው ያልኩት። እኔ ያልኩ ያሉት አሁን ለምሳሌ በ40 ቀኔ እንደተጠመቅኩኝ አውቃለሁ አይደለ እኮ። ታውቃለህ ወይ እኮ እያልኩ ያሉት ስመኛ የጠየቅኩህ በ40 ቀን መጠመቅህን ታውቀዋለህ? በ40 ቀኔ መጠመቄን አላውቅም እኮ። አላስታውስም ያልከኝ አላውቅም ማለት ነው። ኦኬ መዳንህንስ ታውቃለህ?
እኮ ጥምቀት ስለሚያድን በ40 ቀን ከተጠመኩኝ ድኛ መድኃኒና በ40 ቀን ከተጠመኩኝ ብልሃት በለኝ። ተጠምቀሃል ወይ? በ40 ቀን ታውቀዋለህ ወይ ብዬ ስለ አላስታውሰውም አላውቀውም አልከኝ። ኤርሚ እኔ በ40 ቀን መጠመቄን ለምሳሌ ቤተሰብ ነግሮኛል አይደል? መቼስ የ40 ቀን ህጻን ልጅ ያውቃል ብለህ እንደማትገኝ አንተ ታውቃለህ ወይ ነው ያልኩህ። እኔ አላውቀውም አላስታውሰውም ነው ያልከው። ቤተሰቦች ግን በነገሩ ነው የምታውቀው ማለት ነው እኮ። ጥያቄው ራሱ ትክክል ስላልሆነ ነው እኮ እያስረዳሁ። ጥያቄው አንተ መልሱን ብቻ ትክክል መሆኑን አስብ። ስለኔ ጥያቄ ግድ የለም ወንድሜ። አንተ መልስ የጠየቀኝን ጥያቄ ነው እኔ የምመልስልህ። ታዲያ የጠየቅኩህን እኮ መለስክልኝ እኮ። ታዲያ መጠመቅህን ታውቅ ነበር ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። በቃ ትክክለኛ እኮ ኤርሚ አየህ፣ አሁን ይሄ ትክክለኛ ጥያቄ ስለሆነ መለስኩኝ እኮ። ምንም እኮ ያላጠፋም። ታዲያ እኔም አጠያየቄ ትክክል ነው፣ አንተ ማመላለስ ጥያቄው ትክክል ካልሆነ ግን ትክክለኛ መልስ እንዴት ነው? ጥያቄ ትክክል ስለሆነ መስሎኝ መለስክልኝ። ይሄኛው መጠመቅን ታስታውሳለህ አልከኝ። አላስታውስም። አታስታውሰውም፣ አታውቀውም። እሺ መዳንህንስ ታስታውሰዋለህ ወይ ነው ያልኩህ እኮ። መዳንህ ታስታውሰዋለህ እንዴት ነው? ምን አይነት ጥያቄ ግን? ጥምቀት ስለሚያድን በ40 ቀን የተጠመቀ ከሆነ ድኛለሁ አልኩ እንዴ። ገና እኮ ከሆነ እኮ ነው ብለህ የምትለኝ ወንድሜ። ከሆነ እኮ ነው የምትለኝ። እኔ ያንተን የ40 ቀን ጥምቀት እኔ እኮ አላረጋግጥልህም። ከሆነ እያልከኝ ስትለኝ ገና መጠመቅህን ራሱ እንኳን እርግጠኛ አይደለም ማለት ነው። አታስታውሰው አታውቀውም እያልኩ ያለሁትን ገብቶሃል? መዳንን ታስታውሳለህ ስትለኝ ልዳን እሱን አላስታውስም፣ ግን ድኛለሁ አልኩ። እንዴት ካልከኝ መዳንህን ታስታውሰዋለህ ወይ ነው። መዳንህን ታስታውሰዋለህ? አይታወስም። በተጠመቅ ሰዓት ድነሃል ወይ ብለህ ጥያቄውን ካልከኝ አዎ ድኛለሁ ነው መልስ። እኔ ያልኩት መዳንህን ታስታውሰዋለህ እኮ። የ40 ቀን ልጅ እንዴት ያስታውሳል? አታስታውስም። ጥያቄው ትክክል አይደለም። በአንድ ድነሃል ወይ ብለህ በሚሉ አስተካክል። አታውቅም። እዚህ ጋር ልክ የጻፍኩት ነው የምነግርህ። አላስታውስም ብለኛል። እዛ ደግሞ አታውቅም። ኦኬ። መዳኑን የማያስታውስ መዳኑን የማያውቅ መጠመቁን የማያስታውስ መጠመቁን የማያውቅ መጠመቅን አያስታውስም አያውቅም፣ መዳኑንም አያስታውስም አያውቅም። this is orthodox። ልብ በሉ። ኦኬ ችግር የለም። የምትለው ነገር ሀሳብ ካለ ወደሚቀጥለው ከመሄዴ በፊት መቀጠል እችላለሁ። እኩለም በመጽሐፍ ቅዱስ አንወያይ። ታዲያ በቁርአን እኮ አይደለም የምናወራው፣ ጥቅስ አልጠቀስንም እንጂ ስለ እኔ እያልኩ ያሉት አሁን ለምሳሌ በ40 ቀን ተጠምቄ ድኛለሁ ካልኩ በምን አወቅህ እንዴ? ነገርኩ የክርስቲያን ልጅ ነኝ አልኩ። አሁን ለምሳሌ ቤተክርስቲያን ኦኬ። በምን አወቅህ? የኔ ጥያቄ ነው። ምኑን? መጠመቄን ነው። መጠመቅህን እና መዳንህን። ኦኬ። መጠመቅና መዳንህን በምን አወቅህ ብዬ ጥያቄ ምልክት ተውኩኝ። በምንድን ያወቀው? በቤተሰብ አይደል እኮ። የክርስቲያን ልጅ ነኝ እየነገርኩህ ነው። የክርስቲያን ልጅ ነው። ኦኬ። የክርስቲያን ልጅ ስለሆንክ መጠመቅህና መዳንህን የነገሩ እነሱ ናቸው። ምን መሰለህ ኤርሚ፣ ቤተ ክርስቲያን የክርስቲያን ልጆችን በ40 እና በ80 ቀን ታጠምቃለች። ከሌላ እምነት የሚመጣውን ደግሞ አምኖ እንዲጠመቅ ታደርጋለች። የክርስቲያን ልጆች በቤተሰባቸው እምነት ይጠመቃሉ። ይህንን ታውቃለህ? ኦኬ። በቤተሰባቸው እምነት የክርስቲያን ልጅ ነኝ። ስለዚህ የክርስቲያን ልጅ እንደመሆን መጠን በቤተሰቤ እምነት ተጠመቅኩ ነው የምትለው አይደል? እንደዛ አይደለም። እሺ አሁን አንድ ጥያቄ ልጠይቅህ። የአብርሃም ልጅ በ8 ቀን ለምሳሌ በዚህ ነበር አይደል? አድምጠኝ። የክርስቲያን ልጅ ለቃልክ በኋላ አድምጠኝ። የአንተን ሳጨርስ አብርሃም ጋር ህገ ልቦና ምን ሜዳ ያሰው አይደለም። ታዲያ ጥያቄ ራሱ ትክክል አይደለም። በቃ ትክክል ካልሆነ ይሄኛው ጥያቄ ትክክል አይደለም ብለህ ዘለለው። እኔ እየጻፍኩ ነው የምጠይቅህ። ኦኬ። የአሁኑ ጥያቄ ታዲያ ትክክል ስላልሆነ ቆይ በምን አወቅህ ብዬ ስልህ መጠመቅህና መዳንህን በምን አወቅህ ብዬ ስልህ የክርስቲያን ልጅ ነኝ አልከኝ። ኦኬ። በቤተሰብ እምነት ድኛለሁ። ኦኬ። በቃ በቤተሰቤ እምነት ይህን እኮ ነው የፈለግነው። ድኛለሁ ያንተ መልስ ነው።
እሺ ሰው በቤተሰቡ እምነት በቤተሰብ እምነት ድኛለሁ ሚንስ ቤተሰቦችህ አምነውልህ ነው አይደል? አንተ ተጠምቀህ ዳንከው? እንደዛ አላልኩም። እሺ እንዴት ነው ዳንከው? በቤተሰብ እምነት ድኛለሁ አልከኝ። ያመንከው አንተ ነው ወይስ ቤተሰብህ ናቸው? ያመንከው አንተ ነው ወይስ ቤተሰብህ ናቸው? በቤተሰብ እምነት ስል ቤተ ክርስቲያን አሁንም እየነገርኩ ነው። የክርስቲያን ልጆችን በ40 ቀን እና በ80 ቀን ታጠምቃለች። እሱን እኮ አውቀዋለሁ። ኒድ እኔ ያልኩት እና እኔም ስለምታውቁ እኮ የምደግምልህ ቤተሰቦች ናቸው ያመኑት ወይስ ኖ? ቤተሰቦች አምነውልህ አንተ ተጠመቅ ወይስ አንተው አምነህ አንተው ተጠመቅ ወይስ ቤተሰቦች አምነው? ቤተሰቦች መቼም አልተጠመቁም። በቤተሰቤ እምነት ዳንኩ ብለህ ስትለኝ እምነቱን ያመኑት ቤተሰቦች ናቸው ወይስ አንተ ነው ያመንከው? ይሄንን እየነገርኩ ነው ኤርሚ። ስለ ቤተ ክርስቲያን እኮ እየነገርኩ ነው። ልጅ ለመሆን 2 ጊዜ ነው የተወለድከው። በእምነትም ተወልደሃል እኮ በእምነትም ተወልደሃል። 12 ላይ ባለው ቃል መሰረት ነው ልጅነትን ያገኘኸው ወይስ በምንድን ነው ብሎ የሚለውን በጥምቀት ማለት ነው። ይኸው ዮሐንስ 1:12 ጻፍኩልህ። ኦኬ አንተ ልጅነትን መወለድን ያገኘኸው በእምነት ነው ወይስ በጥምቀት ነው? እምነቱ እኮ ወደ ጸጋው እኮ ነው የሚወስድ ይርሚ። ለምሳሌ አንድ ሰው ሳያምን ሊጠመቅ አይችልም አይደለም? አረ በደንብ ነው የሚችለው። እናንተ ሳታምኑ ነው ብሎ የሚለው ነው ያልኩ እኮ ልነግርህ ነው ይርሚ። አንዴ ኦኬ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ምን ይላል ከታች? ይህም የእግዚአብሔር ስጦታ እንጂ የእናንተ ስራ አይደለም ይለናል አይደለ? ድጋሚ ደግሞ ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ወይት እሱ ጋር ትሄዳለህ እኮ ጥምቀት ጸጋ ነው ብለኸኛል አይደል ቅድም? አዎ ኦኬ ጥምቀት ጸጋ ነው ብሎ የሚለውን የመጽሐፍ ቅዱስ ክፍልን አሳየኝ ነው ያልኩት እኮ ኤፌሶን 2:8 እየነገርኩ ነው። ኤፌሶን 2:8 ላይ ጸጋው ቆይ አይደለም እኮ ሰማይ እንደማመጥ እንደ ቅድሙ እንደማመጥ እኔ እኮ ስለምጽፍ ነው ግራ ብታቀርብ። ለምን እኔ እንድንታመን ህዝቡ ሁሉ የምናገረውንም አንተ የምትናገረውንም እየጻፍን ነው የምጠይቀንም እየጻፍኩ አይደለም። እሺ ምጽፍም ከሆነ ለኔ ችግር የለውም፣ ግን እየነገርከኝ እኔንም አጣጣኛ ጥምቀት ጸጋ ነው ብሎ ብለኸኛል እኮ። አንዴ ኤርሚዬ ልመልስልህ ነው። ኦኬ ጋድ እሺ አንዴ ኤፌሶን 2:8ን ሰርዘው። እኔ ለመልስ አይደለም የጥምቀት ጸጋ በመጽሐፍ ቅዱስ ላስረዳ አይደለም ኤፌሶን የጠቀስኩት። እሺ ያው ኤክስ አድርጌዋለሁ። የኤፌሶን 2:8 ምንድነው የሚለው? ጸጋሽ አንብብልኝ ባይብል ስላልያዝኩ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ከስራ አይደለም ነው የሚለው ብለዋል። ችግር የለም። ከዛ በኋላ ይህንን ጸጋ የምናገኝበት ደግሞ ቅዱስ ጳውሎስ ድጋሚ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ለምሳሌ ይነግረናል። እስቲ እሱን አንድ ያውጣና አንብብልኝ። ከዛ ጥምቀት ጸጋ እንደሆነ ከኛ ስራ እንዳልሆነ ይነግረናል። ኦኬ ቲቶ 3:5 ኦኬ በጥምቀት ጸጋ ነው የሚለው ጥምቀት እንደሆነ ይነግረናል። ጥምቀት ጸጋ ነው የሚለው አይደል? ቲቶ 3:5 ላይ እኔ ጥያቄን አልረሳውም፣ ልብ በል 3:5 ላይ የምታሳየኝ ልታሳየኝ እርቀው ጥምቀት ጸጋ ነው ብለህ ስላልከኝ ነው ያነባዋለሁ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የኔ ጥያቄ ምንድነው? ጥምቀት ጸጋ ነው ያልከኝ፣ ለዚህ መልስ ላይ ነው ያልከው። ቲቶ 3:5 ነው አነበብኩልህ። ኤፌሶን 2:8ን ሰርዘው አልከኝ፣ ሰረዝኩ። የኔ ጥያቄ ጥምቀት ጸጋ ነው ብለኛል። ጥምቀት ጸጋ ነው ብሎ ያለ ሐዋርያት የቱ ጋር ነው የተናገሩት ነው ብዬ አልኩት። ስለዚህ የመለስክልኝ መልስ 3:5 ነው፣ የማይገናኝ ነገር ማለት ነው። ጥምቀት ጸጋ ነው ብሎ የሚል የለም እዚህ ጋር ቃል በቀይር አንብበው እስኪ ህዝቡ እኮ እያየሁ የለም። ይኸው አንብበው እያለ ያለው ገብቶሃል የሚለውን ልንገርሽ። እኔ ላንብብ ይላል። አንድ የሚያስጨርሰኛል ከማንበቤ በፊት እኔ ሚውት ያደረኩ እንደዚህ እንዳታረግ እሺ። ድጋሚ እንደዚህ እንዳታረግ። አንብቤዋለሁ አላነበብኩትም። ይቅርታ
እሺ አንብቤዋለሁ አላነበብኩትም? ኤርሚ ያልቢላን እኔ ቃል በቃል አንብቤ እኔ ጠየቅኩህ መልስልኝ። አንብቤዋለሁ ወይስ አላነበብኩትም? ማይኩን ክፈተውና መልስ። ታውት ሚት አታርጉት። ከፈተው ወንድማችን። ኧረ ሚት አታርጉኝ እንጂ አታድርጉት ወገኖች። እኔ አንብቤዋለሁ አላነበብኩትም? ወንድሜ አንብበዋል። ቴንኪዩ። ባነበብኩት ውስጥ ጥምቀት ጸጋ ነው ብሎ የሚል ቃል አለ ወይ ብዬ ነው ያልኩህ። አንተ ድጋሚ አንብበውና ጥምቀት ጸጋ ነው ብሎ የሚለውን ቃል እዚህ ጋር ክሌም ስላደረክ እዚህ ክፍል ላይ አሳየኝ። ጥምቀት ጸጋ ነው ብሎ የሚል ናውራ። አዎ ትችላለህ እኮ። እሺ ሚት አታርጉኝ እኮ አሳቀቃችሁ። አታድርጉት ወገኖች ፕሊዝ አታድርጉት። እሺ ኤርሚ አመሰግናለሁ። እኔ እያልኩ ያለሁት አሁን ለምሳሌ ጸጋ ከኛ ስራ እንዳልሆነ የእግዚአብሔር ስጦታ እንደሆነ የኔ ጥያቄ አይደለም ብራዘር። የኔ ጥያቄ ጥምቀት ጸጋ ነው ብለኸኝ ቅድም ክሌም አድርገሃልና ጥምቀት ጸጋ መሆኑን የሚናገሩ የአዲስ ኪዳን ሐዋርያት የጻፉትን ክፍል አሳየን ያልኩ እኮ ኤርሚ። እየመለስኩኝ እኮ ነው። አንዴ ይቅርታ፣ አንዴ እየመለስኩኝ ይቅርታ። አሁን እየመለስኩኝ የኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ይህም የእናንተ ስራ አይደለም የእግዚአብሔር ስጦታ እንጂ ካለ በኋላ ድጋሚ ቅዱስ ጳውሎስ በዚህ ጋር ምን አለን? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ አይደለም ማለት። ይህ ማለት እግዚአብሔር የሰጠን ምንድነው? ጸጋው ነው አይደል? እግዚአብሔር አዎ ለኛ የሰጠን ጸጋውን ነው። የሰጠን ጸጋውን ሰጠን አይደል? በጸጋው እኛ በአቅማችን መነሳት አልቻልንም። ልክ ጸጋውን አድምጠኝ። ጸጋውን እንደሰጠን ጥምቀትን ሰጠን ብሎ የሚለውን ክፍል አምጣ ማለት። ጥምቀት ልክ እንደ ጸጋ ተሰጥቶናል እያልከ ነው። ጥምቀትንም ሰጠን ብሎ የሚለውን አምጣ። ጥምቀትን እየነገረ አድምጠኝ። ጸጋ እንደተሰጠን ልብ በልና ስማኝ። ጸጋ እንደተሰጠን ጥምቀት ተሰጥቶናል ብለህ ካልክ ጸጋ ማለት ምንድን ነው? ፍሪ ጊፍት ነው አይደል? ነፃ ስጦታ፣ እግዚአብሔር ስጦታ። አዎ እግዚአብሔር ስጦታ አይደል? ጥምቀት የእግዚአብሔር ስጦታ ነው ብሎ የሚልክ እንደ ጸጋው የእግዚአብሔር ስጦታ ነው ብሎ የሚል አምጣ። እንዴ እሺ ቆይ ቅድም ራሳችሁ ስትነብታሉ 13:27 የለም ብራዘር አላደክምም። የለም ለምን መሰለህ? ይሄን ቃል ድጋሚ አትጠቀም። ለአንተ በቅነት ስለምታወራ ድጋሚ እንዳትጠቀም እሺ። እዚህ ጋር ጥምቀት ጸጋው ነው ብለህ አልክ። መጽሐፍ እንደዛ አይልም። ጥምቀት ጸጋ ነው ብሎ የሚል የለም። ጥምቀት ትእዛዝ ነው፣ ጌታ ያዘዘን ትእዛዝ ነው። ጸጋ ግን ፍሪ ጊፍት ነው፣ ነፃ ስጦታ ማለት ነው፣ ከጌታ የተሰጠ ነው። ኦኬ ይህ ጸጋው አንተን ያዳንህ በምንድን ነው? ድነህ ከሆነ ማለት ነው። ገና አልዳንክም። በእርግጥ ያዳንህ ጸጋው በጥምቀት በኩል ሳይሆን በምን በኩል ነው ያዳንህ? በእምነት ነው ያዳንህ። ኤፌሶን 2:8 ላይ የሚናገረው እሱን ነው። ጸጋው በእምነት አድኗችኋል። አለቀ። ጸጋው በጥምቀት አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከስራ አይደለም ይላል ቲቶ ላይ ደግሞ ማለት ነው። አያው እንዴት እንደሚናበብ ልድገመው። ልብ በልና ስማ። ሪከርድ አድርግ። ልብ በል። ቆይ ነው